ፒኬ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? ሰላም ነው አልሐምዱሊላህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማሻአላ። ኦኬ ዋሴ እንዴት ነህ? ሰላም ነው? ሰላም ነው ኡስታዝ። እንዴት ነህ? ምንድነው ሙስሊም ነህ? አይ አሁን እንኳን አይደለሁም። ምንድነው መሰረት ምንድነው? ጥያቄ ጠየቅኝ ማለት በፊት መሰረት ነው። ምንድነው? ባክግራውንዴ እ ኦርቶዶክስ ነበርኩኝ። ከዛስ? ከዛ ሙስሊም ነበርኩኝ፣ ግን ለአጭር ጊዜ ነው። አጭር ጊዜ ቁርአን ቀርተሃል? ነው አይ ሞክሬ ነበረ። ከዛ እንትን አልኩት፣ ተውኩት። ኦኬ። ስለዚህ ምንድነው ጥያቄ? ፈጣሪ አለ ብለህ ታምናለህ? ኤቲስት ነህ ወይስ አግኖቲስት ነህ ወይስ ደግሞ ዴቲስት ነህ? የትኛውን ነህ? አሁን ነው እኔ ምን እንደሚባል አላውቅም። ፈጣሪ አለ ብለህ ታምናለህ? ሊሆን ይችላል። ፈጣሪ አለ ብለህ ታምናለህ? ማለት ያንን ለማለት በቂ ማስረጃ እኮ በቂ ማስረጃ የለም። አለም የለምም ለማለት እየጠየቅኩኝ ነው እኔ። ስለዚህ የለም አለም አይደለም ያለኸው። ያ ስለዚህ እንዴት ነው የምንግባባው? ወይ አለ በለኝ ወይ የለም በለኝና ከሁለት አንዱ ነው። ነው አይ ግዴታ እኮ አንድ ሳይድ ለመያዝ የሆነ። ስለዚህ በምን ልወያይ? እኔ ምንን በተመለከተ ልወያይ? ወይ የለም ካልከኝ አለ ብዬ ማስረጃ እሰጥሃለሁ። አለ ካልከኝ ደግሞ አለ ለሚሰው ማስረጃ አይሆንም። ማለት ግን እንደዛው ማለት ነው። የለም የሚለውን ዲስፕሩቭ ላድርግልህ ከፈለክ ማለት የለም ብለህ የለም የሚለው አይ የለም የሚለው ግን ትክክል ዲስፕሩቭ ላድርግልህ። አፕሩቭ ማድረግ አልችልም። ዲስፕሩቭ ላድርግልህ የሚለውን እንትን ፕሮሚሶቹ ከኔጌቲቭ ነው አይደል የሚጀምረው። አንድ ነገር ኔጌቲቭ ነው። ኔጌቲቭ እና አፈርማቲቭ አለ። ስለዚህ የለም የሚለው አካል የለም ሲል አንድ ነገር አለና የለም ስንል ኤግዚስታንስ ፎርሙሌሽኑ ምንድን ነው? አንድ ነገር አለ ወይስ የለም ስንል ማለት ማየት አለበት። ባለፈው ጠይቀህ ነበረ ኦብዘርቭ ማለት ነው እኮ የምልህ እኮ እሱን ነው የምልህ እኮ እሱ። ስለዚህ አሁን የለም አንድ ነገር ማለት አትችልም። ማለት ስላላየኸው የለም ማለት አትችልም ነው የምትለኝ? አዎ የለም የሚባል ነገር ድምዳሜ ላይ መድረስ አትችልም። ባለቤቴ ቤት ውስጥ አለች ወይስ የለችም? አሁን እኔ ጋር እኔ እንጃ አላውቅም። የለችም ለምን አላልከኝም? ስላላየኋት የለችም ለምን አላልኩም? ለምን የለችም አላልከኝም? እሷን እኮ አላየኋትም ማለት የለችም ማለት አይደለም እኮ። የለችም ለምን አላልከኝም ነው የጠየኩህ እኮ። እንደሌለች ማስረጃ የለኝማ እኮ። ማስረጃ የለህም ማለት ነው። ስለዚህ አየሁ አለችም የለችም ለማለትም መጀመሪያ ቼክ ማድረግ ያስፈልጋል። ስለዚህ የለም የሚለው ነገር ትክክል አይደለም ማለት ነው። ፈጣሪ ከታይምና ከስፔስ ውጪ ነው። ከታይምና ከስፔስ ውጪ የሆነውን ፈጣሪ በታይምና በስፔስ ውስጥ ያለ ፍጡር ቼክ ሳያደርግ የለም ማለት እንዴት ይችላል? ስለዚህ የለም የሚለው ነገር አፍራሽ ነው። የለም የሚል ነገር መረጃ የለም። የለም አይባልም። ኤግዚስተንስ እንዳለ
ምንድን ነው አሁን አንተ እንትነህ እኮ እሱን ነው እኮ የምልህ እኮ ከታይምና አሁን እሱ እኔ አፈርማቲቭ ነኛ። መጀመሪያ ኔጌቲቭን እናጥራ። ስለዚህ አንድ ነገር ቼክ ሳታደርገው ቼክ ያላደረግከውን ነገር እንዴት የለም አለ ብለህ ከታይምና ከስፔስ ውጪ ፍጥረት የለም ብለህ ለማለት ትችላለህ? ነው አይ የለም ማለት አልችልም። ግን እሱ ነው የምልህ እኮ። ስለዚህ የለም የሚለው ቃል መጀመሪያ ምንም እንትን የለም በቂ በኤቪደንስ የሌለው በእንትን ነው ስትመለከተው አለ። ግን ለማለት ምንድነው ኮዝ ኤንድ ኢፌክት የሚባል ነገር አለ። መንስኤና ውጤት የሚባል ነገር አለ። እንዳልኩ ባለፈው እንደነገርኩ እኔ የምኖርበት ግድግዳው ቤቱ ቀለም ተቀብቷል። ቀቢና ተቀቢ ያለ ኮዝ ኤንድ ኢፌክት ላይ ቀቢውን ላላየው እችላለሁ። የተቀባው ነገር ግን ቀቢ እንዳለ ያሳየኛል። ገብተዋል? ስለዚህ ፍጥረት ዓለም የጽንፈ ዓለሙ አጠቃላይ ኢንታየር ክሬሽን የሚባለው ነገር ክሬሽኑ ክሬተር እንዳለ ያሳውቃል። መክሉቅ የሚባለው ነገር ኻሊቅ እንዳለ ያሳውቃል። ኮዝ ኤንድ ኢፌክት ላይ ማለት ነው። ስለዚህ ያ ፈጣሪ ስለመኖሩ የተፈጠረው ነገር ማሳያ ነው። ራሱ ፍጥረት ራሱ በራሱ የመጣ ነገር አይደለም። ኮዝ ኤንድ ኢፌክት ላይ ቴንሽንና ኮምፕሬንሽን አትራክሽንና ኢንፍሌሽን በሚባል ቢግ ባንግ መጣ ነው አይደል? ትምህርቱ ዜሮ ምድገት ሲሆን አይደለ? እንደዛ አይደለ? ሳይንሱ የሚለው ዋሴ አይደል? ቢግ ባንግ አለ፣ ቢግ ክራንች አለ፣ ቢግ ባውንስ አለ አይደለ? እነዛ ነገሮች የተፈጠሩ ነገሮች ናቸው አይደለ? ራሳቸውን የፈጠሩት ሳይንቲፊካሊ አናውቅም። እሱ ሳይንቲፊካሊ ነው ነገር። አይ እንደዛ አይደለም። ራሳቸው ኖ አይ ሳይንቲፊካሊ ራሳቸውን ፈጠሩ ተብሎ አይታመንም እኮ በሳይንስ። ያ ግን ብዙ እንትኖች ራሳቸውን ተፈጠሩ ተብሎ ይታመናል። ኖ አይ ሳይሆን ኬት እንደመጡ ኦሪጂናቸው ምን እንደሆነም ክሊር የሆነ እንትን የለም። ከየት እንደመጡ ማን እንዳመጣቸው ነው ሳይንስ የማያውቀው እንጂ የመጡ ነገሮች ራሱ ኦሪጂኔሽን እንደሆኑ ያስታውቃሉ። የሆነ ኦሪጂኔተር አላቸው ራሱ። በፊት የነበረው ምን ነበረ ቲዮሪ? የፍጥረት የመጣው ከተፈጠረ ነገር ነው። ፍጥረት የመጣው ከምንም ነው። ፍጥረት የመጣው ደግሞ ሰምዋን ነው ብለው ነው የሚያምኑት። ሰምዋን ወይም ደግሞ ሰም ፐርሰን ክሬትድ ብለው ነው የሚያምኑት። እነዚህ ሶስት አይነት ቲዮሪዎች ነበሩ። አሁን ላይ ግን ፍጥረት የሚባለው ነገር የተፈጠረ ነገር ነው። የተፈጠረ ነገር ደግሞ ፈጣሪ አለው። ኮዝ ኤንድ ኢፌክት ላይ በመንስኤና በውጤት ማለት ነው። ስለዚህ ሄዶ ኮዝለስ የሆነ ዘ ኮዝ ኦፍ ኮዝ አለ አይደል? አይደል ዋሴ? ስለዚህ ኮዝለስ የሆነው ዘ ኮዝ ኦፍ ኮዝ ምንድን ነው? አይ ኮዝለስ ብቻ ሳይሆን ምናልባት ኢንፋናይት ሪግረስም ሊሆን ይችላል። ግዴታ አንድ ነገር እኮ ያ ኢንፋናይት የሚባለው እኮ ኮዝለሱ ነው። ኮዝለስ ነው እሱ ኮዝለስ ነው ብለው ነው የሚያምኑት። ሁሉም ነገር ኮዝለስ ነው አይደለ? ኮዝለስ ነው አይደለም የሚባለው። አሁን በታይም ኮንሴፕት ውስጥ ታይም የሚባለው አለ አይደል? ታይማል የሚባል አለ፣ ታይሚስት የሚባል አለ። የተለያየ እንትኖች አሉ። ታይም የሚባለው ፕሬዘንስ ነው የሚለው አሉ፣ ፕሬዘንሲስት የሚባለው አለ። ታይም የሚባለው ፊቸር ነው የሚለው አሉ። ታይም ማለት ደግሞ ፓስት ነው የሚለው አሉ። ታይም ደግሞ ፓስት እና ፊቸር ነው የሚለው የሚያምነው አሉ። አንተ የትኛው ነው ታይም የምትለው? እኔ አላውቅም። ታይም ራሱ ምን አይነት ዲፊኒሽን እንዳለውም አላውቅም እኮ። እሱን ነው እኮ የምልህ። አሁን በእኛ በኢስላም ታይም ፓስት ፕሬዘንት ኤንድ ፊቸር ነው። ኃላፊ አሁናዊና መጻኢ ነው ብለን እናምናለን። ታይም ግን ቢጊኒንግ አለው። ራሱ ፍጡር ነው። ራሱ ታይም ራሱ የተፈጠረ ነገር ነው። ከምን ጋር የተፈጠረ ነው? ከስፔስ ጋር አብሮ የሚመጣ ነው። ስፔስ የሚባለው ደግሞ ዊድዝ ሌንግዝ ኤንድ ሃይት ነው። ራሱ ስፔስ ሲመጣ ታይምም አብሮ ይመጣል። መቁጠር ይጀመራል። ዜሮ ምድገት አለው። ዜሮ ቮሊዩም አለው አንድ ነገር ሲጀመር ማለት ነው። አሁን እሱ ላይ ነው ፖይንቱ ያለው። ከታይሙ በፊት ያለው ኢንፋይናይት የምትለው ላይ ኮዝለስ ኦፍ ኮዝ ኦፍ ኮዝ አለ። የኮዞች ሁሉ ኮዝ ሆኖ ኮዝለስ አለ። መንስኤ አልባ የመንስኤዎች መንስኤ አለ ኦንቶሎጂካሊ ማለት ነው። አሁን እሱ ላይ ነው አሁን ጭቅጭቁ ያለው። ኦንቶሎጂካሊ ያ ነገር ምንድን ነው በሚለው ላይ ነገር ለምንትን የሚባለው እኛ አምላክ ነው አለን ራሱ ማለት ነው። መረጃችን ምንድነው? ቅዱሳን መጽሐፍቶቻችን። በተረፈ ኮዝለስ የሆነ ዘ ኮዝ ኦፍ ኮዝ አለ። ይሄው ማስረጃ ፍጥረት ነው። በአጠቃላይ ኢንታይር ክሬሽን ነው።
እኮ ኢንታየር ክሬሽን አሁን ለምንድን ኢተርናል መሆን የማይችለው? ዩኒቨርስ በራሱ ስለምንድን ነው ኢተርናል መሆን የማይችለው? የሆነ ነገር መሆን ስላልቻለና በተፈጥሮ አንተ ለምንድን ነው ሴት ያልሆንከው? ሴት መሆን ያልቻልከው? አይ እሱማ እንትን ነው በቃ ማለት ይሄ ናቹራል እንትን ነው። ለምን ናቹራል ለምን አልሆነም ነው ጥያቄ እኮ። ናቹራል ነው ብለህማ እንደዘጋጀ እኔም ናቹራል ነው ብዬ መዝጋት እችላለሁ። ለምን አንተ ወንድ ሆንክ? ለምን ሴት አልሆንክም? እሱ ማለት እንዴት ነው መልስ ይሄንን እንዴት እንደዛ ነው? እሱ ነው እኮ የምልህ። እንደዛ ተመሳሳይ ጥያቄ ነው የጠየቀኝ። ፍጥረት ለምን ዘላለማዊ አልሆነም? ቢጊኒንግ ለምን አለው? ኢንድ ለምን አለው ብለህ ስጠይቀኝ ይሄ እኔ እንትን ኢንታይርሊ ክሬሽን ነው የምነግርህ። ኢንታይርሊ ክሬሽን ጅማሮ አለው ራሱ ሳይንሱም ጅማሮ እንዳለው ይናገራል። ቢግ ባንግ አለ፣ ቢግ ክራንች አለ፣ ቢግ ባውንስ አለ። ምንም ቢሆን ሳይንቲፊክ ቲዮሪ ቢሆንም ማለት ነው ኮንሴፕቹዋል ፍሬምወርክ ቢሆንም ኤክስፐሪመንታል ፕሩፍ እና ማቴማቲካል ኢሌጋንስ ነገር ባይኖረውም ፍጥረት ጅማሮ አለው። ራሱ ጅማሮ ካለው አስጀማሪ አለው። ራሱ ኮዝ አለው። ያንን ኮዝ ኦንቶሎጂካሊ እኛ አምላክ ነው ብለን እንላለን። አንተ ደግሞ ያንን ኮዝ ከሌ ነው ብለህ በማስረጃ ንገረን። አይ ኮዙ ምን እንደሆነ እኔ አላውቅም፣ ሳይንስም አያውቅም። እሱን ነው ብለህ ስለዚህ ካላወቅህ ማማት ስለዚህ ከዛ አንጻር ነው የሚታየው ማለት ነው። ፍጥረት በአጠቃላይ ኢንታየርሊ ክሬሽን ኮዝ አለ። ያ ኮዙን ኦንቶሎጂካሊ እኛ አምላክ ነው ብለን አመንን። ምንነቱ ማለት ነው። ምንነቱ ፈጣሪ ነው ብለን አመንን ራሱ ማለት ነው። አንድ ኮዝ አለ። ሁሉ ነገር ያስገኘው ኮዝ አለው። ጅማሮ አለው፣ ያስጀምረዋል። ጅማሮ ካለው አትራክሽን እና ኢምፕሌንሽን፣ ኮንቨርጅ እና ዳይቨርጅ፣ ቴንሽን እና ኮምፕሬንሽን የሚባሉት ጅማሮ ከነበራቸው ከመጀመሪያውኑ ያስጀምራቸው ምንነት አለ ማለት ነው። ያ ምንነት ኦንቶሎጂካሊ ማንነት ደግሞ እኛ ደግሞ ማንነትም አለው ብለን እናምናለን። ማንነት ያለው ደግሞ ምንድነው? ራሱን አይዴንቲፋይ ያደርጋል። እኔ ይላል። እኔ ብሎ መናገር የሚችል ነው። ኮንታክት እናደርገዋለን። መናገር ይችላል። ያያል፣ ይሰማል፣ ይናገራል፣ ያውቃል፣ ሁሉ ነገር ያውቃል። ስለዚህ ማንነትም ነው፣ ሜታፊዚካሊም ነው እሱ ማለት ነው። ሜታፊዚካሊ ማንነት አለው ማለት ነው። ከዛ አንጻር ፈጣሪ አለ ብለን እናምናለን ማለት ነው። ይሄ ነው ድምዳሜያችን። አንተ ደግሞ ይሄ ነገር ካላሳመነ መቃጦስን ይዞ ሂድ ነው የሚባለው። ኦኬ ይሄን ይመስላል መልሳችን። ለምንድን ነው ናቹራል ሎው ለምንድን ነው ያልሆነው? ማለት እንደዛ ብለህ ለማመን ምንድን ነው አሁን እንትን ያላል ኮዙ ማለት ነው። ለምንድን ነው ፐርሰናል ጋድስ መሆን ያስፈልገው? ለምንድን ነው ፐርሰን መሆን ያስፈልገው? ፐርሰናል ጋድ የተባለው አንደኛ ፐርሰናል ጋድ ሳይሆን ኦንቶሎጂካሊ መኖሩን ካመንን፣ ሜታፊዚካሊ ደግሞ ማንነት የሚለው ቀስ ብሎ ይመጣል። ችግር የለውም እሱ ቅዱሳን መጽሐፍቶቻችን ላይ ባሉ በተቀመጡ ነገሮች ፐርሰናል ጋድ እንዳለ እናውቃለን ማለት ነው። አሁን ፐርሰኑ ሳይሆን ኡሲያው ላይ ነው። ፕሮሶፖኑ ላይ ሳይሆን አንተ አሁን ያስፈልገ አለ ወይስ የለም ነው። አለ የለም ስትል ደግሞ ኦንቶሎጂካል ነው ጥያቄው ራሱ ማለት ነው። ኡሲያው ላይ ነው ማተኮር ያለብህ። ኡሲያው አለ ወይስ የለም የሚለው ነገር ከጨረስን፣ ኦንቶሎጂካሊ ደግሞ ያለውን ነገር ከጨረስክ፣ ከዛ በኋላ ቀስ ብለህ አንተ አለ ብለህ ካመንክ፣ ቀስ ብለህ ደግሞ ፕራክቲካል ኤቪደንሶችን አይተህ ያሁን የሰጠን ኮስሞሎጂካል አርጊመንት ነው እና ኦንቶሎጂካል አርጊመንት ነው። አሁን ደግሞ ቀስ ብለህ ደግሞ አንተ ደግሞ ምን ታደርጋለህ? ናቹራል አርጊመንት ታመጣለህ። ከዛ ደግሞ የሬቪሌሽናል የሆኑ ነገሮች አሉ፣ ዲቫይን ሬቪሌሽን። እነዛ ነገሮች ትፈትሻቸዋለህ ማለት ነው። ያ ፐርሰናል ስለመሆኑ ማለት ነው። ያ ነገር ኮንታክት እንዴት ነው የሚያደርገው? የሚናገረው ሪል ነው ወይ? ይፈጸማል ወይ የሚናገረው ነገር? ፕራክቲካሊ በላይፍ ውስጥ አዎንታዊ ተጽዕኖ አለ ወይ የሚለውን ነገር በደንብ እያንዳንዱ ነገሮች ማጥናትና ማየት ይኖርብሃል ማለት ነው፣ ጊዜ ሰጠ። አሁን ለዛሬ ግን የነበረውን ቆይታችን ምንድን ነው? አምላክ ኦንቶሎጂካሊ አለ ወይስ የለም በሚለው ላይ መኖሩን የሚያሳዩ ማስረጃዎች አሉ። ለምን ፍጥረት የሚባል ነገር አለ። ፍጥረት ጅማሮ አለ፣ አስጀማሪ አለ። ኮዝ ኤንድ ኢፌክት ላይ ስንመለከተው በመንስኤና በውጤት ላይ ፍጥረት ውጤት ነው፣ ፈጣሪ ደግሞ መንስኤ ነው ራሱ ማለት ነው። ኮዝ ነው። ያ ኮዝ ደግሞ ኮዝለስ ነው ራሱ ኮዝለስ፣ መንስኤ አልባ የመንስኤዎች ሁሉ መንስኤ ነው ራሱ ማለት ነው። እና ካለመኖር ወደ መኖር ፍጥረት ዓለምን ያመጣ ነው። ያ የመጣው ኦንቶሎጂካሊ እኛ አምላክ ነው ብለን አልን። አምላክ ነው ስንል ፈጣሪ ነው ብለን አልን። ከዛ ምንነቱን እስካሁን የገለጽ ነው። ስለዚህ ምንነቱ ላይ አለ ወይስ የለም ስንል ኤግዚስታንስ ፎርሙሌሽን ያስቀመጥ ነው። ከዛ በኋላ ሜታፊዚካሊ ደግሞ ያ
ምንድነው ፐርሰን ነው ወይ ስንል አዎ ፐርሰን ነው፣ ይናገራል። ሪሊ እኔ ብሎ የሚናገር ነው። ሲናገር ደግሞ ቅዱሳን መጽሐፍቶቻችን ላይ ነው ያለው። ቅዱሳን መጽሐፍቶቻችን ላይ ደግሞ እኔ ብሎ የሚናገር ነው። ይሰማል፣ ያያል፣ ይናገራል፣ ሁሉ ነገር ያውቃል። ይህን የተቀመጠው ነገር ይህን ይመስላል። ፒኬ መጨመር የምትፈልገው ነገር አለ? ፒኬ የለም ኡስታዝ ጀዛከላህ። ምንም ነገር ጨምርለት ከፈለክ። አይ ምንም የጨምረው ነገር የለም። ጀዛከላህ። እሺ ሌላ ጥያቄ ያለው ሰው ኢንሻአላህ። እና አንድ ጥያቄ አይበቃም? ለዛሬ አይበቃም? አይ አንድ ጥያቄ መጨረሻ ለዛሬ ይበቃ ይችላል። አይ አሁን አንተ ጠይቅና እንዴት ነው ሰዎች ተነጋግረን እኮ ሪቪሌሽን ስላልክ ነው። አይ ሰዎች እንዴት ነው ሪቪሌሽን የሚባለውን ነገር በራሱ ያ ሪቪሌሽን የተቀበለው ሰው ኢንተራክት ባደረገበት መልኩ ከፈጣሪ ጋር ኢንተራክት የሚያደርጉት ያንን መጽሐፍ በማንበብ ብቻ? ይሄ ነው በማንበብ ሳይሆን ፕራክቲካል ኤቪደንስ እኮ ነው። ብዙ ነገር አለው እኮ በማንበብ ብቻ ሳይሆን ውስጡ በያዘው ኮንቴንት ነው እኮ አይደል? ላይፍ ኮድ አለው ራሱ የምታያቸው ነገር ፕራክቲካል ኤቪደንሶች አሉ። እነሱን ከፈለክ ሌላ ቀን በእያንዳንዱ ነገሮች መሄድ ይቻላል። ፕራክቲካል ኤቪደንስ ማለት ነው ራሱ ማለት ነው። በነገራችን ላይ አንተ ጭንቅላት አለ ወይስ ማይንድ አለ? መኖሩን በምንድን ነው የምታውቀው? ምን ማይንድ የሚባለውን ነገር አንተ ማይንድ እንዳለ በምንድን ነው የምታውቀው? ሳይንቲፊካሊ የተረጋገጠ ነገር ስለሆነ። አይ ሳይንቲፊካሊ ማይንድ አልተረጋገጠም። ማይንድ ሳይንቲፊካሊ አልተረጋገጠም። በአምስቱ ስሜት ሕዋሳት ሴንስ የምታደርገው ነገር አይደለም። ፊዚካል ፐርሰፕሽን በማየት በመስማት በመቅመስና በማሽተሽና በመዳሰስ ማይንድን እስካሁን አልታወቀም። ማይንድ የት ነው ያለው ለመሆኑ? አንተ ማይንድ የት ነው ያለው? ማይንድ ማለት ምን እንትን ነው? ኮንሺየስነስ ነው የምትለኝ? አይምሮ የሚባለው የት ነው ያለው? አንጎል አልጠየኩም። ብሬን የሚባለውን አይደለም። ሰለብራል ሜዱላ የሚባለው እሱ እንትን ነው፣ ሴንትራል ፕሮሰሲንግ ዩኒት ነው። እሱን አልጠየኩም። ምንድን ነው ለቦዲ ሰንሰር ነርቭስ እና ቦዲ ኮንትሮል የሚያደርገውን አይደለም የጠየኩ። ማይንድ የቱ ጋር ነው ያለው እኮ? ምን ኮንሺየስነስ ነው? ማይንድ የቱ ጋር ነው ያለው አልኩ። ኮንሺየስነስ ህሊና ነው የጠየኩ። ማይንድ የቱ ጋር ነው ያለው? የአንተ ማይንድ የቱ ጋር ነው ያለው? የት ነው ያለው? አላውቅም። ስለዚህ የለም ማለት ነው። ለመኖሩ ምን አንተ ማይንድ የለህም። አንተ ማይንድ የለህም፣ አይምሮ የለህም አንተ። እስቲ አይምሮ ምንድነው? ዲፋይን አድርግልኝ መጀመሪያ። አይምሮ ማለት ሜታኮግኒሽን ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ፣ እነዚህ ነገሮች አምስቱ ነገሮችን ያቀፈ የሚባለው ሳይኮሎጂካል ኔቸር ማይንድ የሚባለው ነገር አለ ወይስ የለም? ማይንድ ምንድን ነው አልከኝ? ሜታኮግኒሽን፣ ሚሞሪ። አንተ እንደፈለግህ አድርገው። ዴፊኒሽን ምን ያደርግላል? ማይንድ አታውቅም? ማይንድ ሲባል እሱን እነግርሃለሁ በኋላ ላይ። ማይንድ አለ ወይስ የለም? ማይንድ አለ ወይስ የለም? በአምስቱ ስሜት ሕዋሳት እስቲ ያረጋግጥና ንገረኝ። አለ ወይስ የለም? ነው የሆነ ነገር አለ የለም ለማለት እኮ በአምስቱ ስሜት ሕዋሳት አለኝ ብለሃል ቅድም። ተመልከት፣ ቅድም ግን አለኝ ብለሃል። ማይንድ አለኝ ካልክ እኮ አለ ወይ ነው። በምንድን ነው የምታውቀው? ማይንድ እንዳለ በምንድን ነው የምታውቀው? ምንድን ነው የሚለው? ለምን እኔ ምን አድርገህ ጥንዛም ነው በለው ድንጋይም ነው በለው፣ እኔ ምን ይመለከተኛል? ማይንድ አለኝ ካልክ መጀመሪያ ማይንድ ምንድን ነው ብለን መጠየቅ ያለብህ። ማይንድ አለኝ ብለሃል። ማይንድ የት ነው ያለው እኮ? የቱ ጋር ነው የሚባል ነገር አይደለም። አሁን ዲፋይን እንዳረክልኝ ከሆነ ሜታኮግኒሽን፣ ሚሞሪ ምናምን ከሆነ እኮ ማይንድ የቱ ጋር እንዳለ እኮ የቱ ጋር እዚህ ጋር ነው የት ነው የሚኖረው? ስለዚህ የት ነው የሚኖረው? ዝርው ነው ማይንድ ነው እንትን አይደለም፣ አካል ያለው ነገር አይደለም። አይደለም። ኦኬ፣ እንደዛ ከአተምና ከሞለኪል ኮምፖስት ያደረገ ነው።
እንጃ እንትን የለኝም፣ ሙሉ እንትን የለኝም እኮ እሱን ነው እኮ የምልህ። የት ነው ያለው ራሱ ካተመ? እሺ ዲኮምፖዝድ የሚያደርገው ምንድን ነው ስትሞት? ማለት ስትሞት አሁን የሰው ልጅ ሲሞት ዲኮምፖዝድ የሚያደርገው ምንድን ነው? ማይንዱ ነው ወይስ ቦዲው ነው? ማለት ቦዲው እንትን ይላል፣ ግን ከዛ ከሞት በኋላ ኮንሺየስነስ ምናምን የሚባል ነገር የለም። ባዮሎጂካል እንትን ላይ ማለት ነው። ባዮሎጂ አይተው፣ ባዮሎጂ ስለ አካል ነው። ይሄ ስለ ባዮሎጂካል ፊዚዮሎጂካል ነው የሚያወራው። እኔ የጠየቁ ጥያቄ ማይንድ አለ ወይ? ማይንድ የሚባለው ነገር ስትሞት አብሮ ነው የሚሞተው ማይንድ ከአካል ጋር ሶፍትዌር ሲፒዩ ላይ የት ኢንትራ ፕሮሴሲንግ ዩኒት ነው ሲፒዩ። ሲፒዩ ደግሞ መሀል ላይ ነው ያለው። እሺ የቱ ጋር ነው ያለው ሲፒዩ? ሲፒዩ መሀል ላይ ነው ያለው። ባህር ልክ አንጎል እንደምንለው ማለት ነው። የት የምትለው ነገር አይደለም የምትዳስሰው እኮ የት? ስለዚህ ውስጥ ስለ አልከኝ አይደል? ተስማማን እኮ ውስጥ ሃርድዌር ውስጥ ነው ያለው ወይስ ከሃርድዌር ውጭ ነው ያለው ሶፍትዌር? እኮ ሃርድዌር ውስጥ ነው ያለው። ሃርድዌር ውስጥ ነው ያለው፣ ግን ፊዚካል ፐርሰፕሽን ነው ሶፍትዌር አይደለም። ካልሆነ ለምንድን ነው ውስጥ የሚለውን ነገር እንደ እንትን ተጠቀምከው? ውስጥና ውጭ የሚባል ነገር የለም አልክ። ውጭና ውስጥ፣ ቀኝና ግራ፣ ፊትና ኋላ ለመባል የግድ ፊዚካል ፐርሰፕሽን መሆን አለበት አይደለ? ኦብጀክት መሆን አለበት። ነው አይደለ? ስለዚህ ምንድን ነው አሁን ሪፈረንስ ፖይንት ያስፈልጋል። አንድ ነገር ቀኝ፣ ግራ፣ ፊትና ኋላ፣ ውስጥና ውጭ የሚባሉ ነገሮች ሪፈረንሶች አላቸው ራሱ። አሁን ውስጥ የሚባለው ነገር ለፊዚካል ወይም ታንጀብል ለኦብጀክት ብቻ የሚባል ከሆነ አንተ ሶፍትዌር የሚባለው ፊዚካል ፐርሰፕሽን ታንጀብል ሳይሆን በሃርድዌር ውስጥ ሶፍትዌር ይቀመጣል ካልክ ማይንድ የቱ ጋር ነው ያለው? ከአንተ ውጭ ነው ወይስ አንተ ውስጥ ነው ያለው? ወይስ አንተ ውስጥም ከአንተ ውጭም አይደለም ያለው? የትኛውን ነው? ሶስት ኦፕሽን አለ። ትራይኮቶሚ የሚያደርገን ይጠይቃል። ከኔ ጋር ኢንተራክት የሚያደርግ እንትን ነው እኮ። ኢንተራክት ከአንተ ውጭ ነው? ከአንተ ውጭ ነው አይደለም? አንተ ውስጥ ነው ያለው? አዎ እኔ ውስጥ ነው ያለው። ልክ በእንትን። ስለዚህ ታዲያ ምንድን ነው የምትለው? ውስጥ አይባልም ትላለህ። አሁን እኮ ግራ የገባህ እኮ ነው። ዲፌንዲንግ ሜንታሊቲ ነው የያዝከው። አንድ ነገር የማታውቀውን ነገር ከሆነ አላቅም ብለህ እንትን ልትል ይሻላል። ማይንድ የቱ ጋር እንዳለ የት ነው ያለው ስለ ውስጥ አይባልም አልኩ። ውስጥ ነው ያለው አልኩ። አዎ አሁን ደግሞ ውስጥ ነው ያለው አልከኝ። ኦኬ ማይንድ ውስጥ ካለ የቱ ጋር ነው ያለው ውስጥ? እሺ የት ነው ያለው ማይንድ? አካል ያለው ነገር እኮ እሱን ነው እኮ የምልህ እኮ። አካል ያድነው አይደለም እኮ ውስጥ ነው ያለው። አካል ውስጥ ነው ያለው ማይንድ ኤንድ ቦዲ ፕሮብሌም አለ እኮ። የቱ ጋር እንደሆነ አይታወቅም ነው የሚባለው። ገባ? አለመታወቁ ግን ማይንድ የለም ማለት አይደለም። አንተ ማይንድ አለ ወይ ስለ አዎ አለኝ አልክ። በዚህ እኮ የት የሚለው ጥያቄን በራሱ ልክ አይደለም ነው የምልህ። በአንተ እንትን ነው አንጻራዊ ነው፣ ሪላቲቭ ነው። ሪላቲቭ እና አብሶሉት የሚባል አለ። እሱማ ፈጣሪ የት ነው ብለህ እኮ ትጠይቃለህ አይደለም? ማይንድ ይቅርና የት የምትለው ነገር ሪላቲቭ አይደለም። ይሄ አብሶሉት ነው እዚህ ጋር የተጠቀመው። ገብቶሃል? ሙጥለቅ የሚባልና ቀሪ የሚባል አለ። ሙቀየድ የሚባል ነገር አለ በኢስላም አስተምሮት ውስጥ። አንጻራዊና ፍጹማዊ የሚባሉ ነገሮች አሉ። ስለዚህ እንደዚህ አይነት ጥያቄ ትጠይቃለህ። ፈጣሪ አለ ወይ ብለህ አዎ ስለ የት ነው ያለው ብለህ ደግሞ
እኮ ማይንድ ኮንሺየስነስ እንደሆነ ማስረጃ ስጠኝ። እኮ እኔ እንደዛ ነው የተረዳሁት። እኔ በሱ እኮ የተረዳሁት እኮ አይባልማ። እኔም እኮ እንደዛ ነው የተረዳሁት እያልኩኝ እኮ ማስረዳት እችላለሁ። እሱ አይደለም ግን ኤቪደንሻል የሆኑ ነገሮችን ወይም ደግሞ በደንብ በኤክስፐሪመንታል ፕሩፍ የተደረገ ነገር ልታደርገው አትችልም። ስለዚህ አሁን ማይንድ አንተ አለኝ ማለት አትችልም። ስትጠየቅ ማይንድ የለኝም ነው ማለት ያለብህ። እኔ ማይንድ አለ ብዬ አላምንም። ዲፋይን ስላደረግኩትኝ ነው። ስለዚህ ኮንሽስነስ ራሱ እኮ የለም። ኮንሽስነስ ምንድን ነው ራሱ? በአማርኛ ንገረኝ እስኪ። ኮንሽስነስ ንቃተ ህሊና አለ አንተ? አዎ። መኖሩን ማስረጃ ስጠኝ እስኪ። በምንድን ነው የማውቀው እንዳለ? ማለቴ በቃ ኮንሽስ ነኝ አውቃለሁ። ምን ኮንሽስ ማለት ምን ማለት ነው ራሱ? መብላት፣ መጠጣት፣ መተኛት፣ ይሄ መተኛት መነሳት ምናምን ነው ሳይሆን ልክ ቀደም እንዳልከው ማለት ነው። ሜታ ኮግኒሽን አለኝ ነው። አሁን እሱ እኔን ተወኝና የራስህን ስጠኝ። ራሱ ሜታ ኮግኒሽን ምንድን ነው በአማርኛ? በአማርኛ አላውቀውም። ዲፊኒሽኑ ነው የማውቀው እኮ። አለ ሜታ ኮግኒሽን አንተ? እኔ ምንድን ነኝ በምንድን ነው መኖሩ? ሜታ ኮግኒሽን እንዳለ በምንድን ነው የማውቀው? ራስ እስቲ ንገረኝ። እስቲ ንገረኛ። ሜታ ኮግኒሽን እንዳለ በምንድን ነው? ሜታ ኮግኒሽን ምንድን ነው? ኮግኒሽን ምንድን ነው ራሱ? ኦኬ ሜታ ኮግኒሽን ብቻ ነው ያለ ወይስ ፓራ ኮግኒሽን ነው ያለ? እኔ እንጃ ምን እንደሆነ አላውቅም እኮ። እሱን እኮ የምልህ እኮ አታውቃቸውም ራሱ። ፕሪኮግኒሽን አለ፣ ፓራ ኮግኒሽን አለ፣ ሜታ ኮግኒሽን አለ፣ ኮግኒሽንስ አለ አንተ? አላውቃቸውም የጠራቸው እኮ። እሱን እኮ የምልህ እኮ እንዳሉ ራሱ ዝም ብለህ ነው የምታወራው ራሱ። ሜታ ኮግኒሽን ምንድን ነው አታውቀውም ራሱ። ፓራ ኮግኒሽን ምንድን ነው አታውቀውም። ስለዚህ አታውቀውም ራሱ። ስለዚህ ኮግኒሽን የሚባለው ነገር ራሱ የለህም። እና እንደዛ ነው። እና ምንም እንትን የለም። እንደዚህ አይነት ነገሮች ይቻላሉ። አሁን አንተ እንደምታወራቸው ቀላል ናቸው። አንድ ነገር አለ። ጥያቄ ግን ይሄ ጠይቄ ልወረድ ያልኩት ጥያቄ ይሄ አልነበረም። እና እንዲሁ ነው ጥያቄ ጠየቅኝ። ግን አሪፍ ነው። እንትን እላቸዋለሁ ማለታቸውን ነገሮች አያቸውና እና ለሌላ ጊዜ ማለት ነው። እንትን አላልክልኝም፣ አልመለስኩልህም። በቃ ጦስን ይዞ ሂድ። ጦስና ጦስን ይዞ ሂድ። ካልተመለስ በቃ ችግር የለውም። ካልተመለሰልህ ውረድና በቃ ሌላ የሚመልስ ሰው ጋር ሄደ መጠየቅ ነው ማለት ነው። እንደዛ ነው። ማይንድ አንተ እኮ ማይንድ የለህም። ማይንድ ስለሌለ እንዴ ብዬ ልመልስልህ? መልሱ የሚገባ አንተ ማይንድ ሲኖርህ ነው። ስለዚህ ማይንድ እንዳለ ማስረጃ አልሰጠኝም ራሱ ማለት ነው እኮ። ያንተ እኮ መልሱ ማለት ይሄ ነው። ኖ አይ ጥያቄው እንዲገባ ራሱ ሀሳቡን ለማስረዳት ራሱ ይከብዳል አንተን ለማስረዳት። ምክንያቱም ስለ ማይንድ ካላወቅ ስለ ፐርሰን ስለ ፕሮሶፖን ምናምን ነገር ላስረዳ አልችልም። ምክንያቱም ከባድ ነው። ምናልባት ሌቭልም ላይሆን ይችላል። ያንተ ሌቭል ላይ ሊሆን ይችላል። ጥያቄም እኮ ፐርሰናል ጋር ስለ ሬቪሌሽን ብለህ አልከኝ። ቀለል አድርጌ ላስረዳ ስሞክር ይበቃል። ለዛሬ ይብቃ ዋሴ፣ ለዛሬ ይብቃ ራስ ማለት ነው። እሺ እናመሰግናለን። እሺ ማይንድ የቱ ጋር እንዳለ ሳያውቅ ማይንድ የለኝም እያለ ማይንድ እኮ የቱ ጋር እንዳለ ራሱ እኮ ሳይንስ አያውቅም ራሱ። እና ሰዎች ማይንድ አለን ብለው ያስባሉ። ግን ማይንድ የቱ ጋር ነው ያለው? ማይንድ ምንድን ነው ስትሏቸው መልስ የለም ራሱ። ሴንስ በማድረግ የምንቀበላቸው ነገሮች አሉ። ስለዚህ ፈጣሪን የሚያክል ነገር የለም ተብሎ 4 ነጥብ ለመዝጋት ምንም ማስረጃ የለም ራሱ። ከባድ ነው። ይሄ መቀጠል ትችላለህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለፌዝ ቅድሚያ እንስጥ አንድ ጊዜ ለልጆች። አብሽር መቀጠል ትችላለች። ሰላም አለይኩም ብያለሁ። ቀጥላለሁ። ወአለይኩም ሰላም ወራህመቱላሂ። አይ ፌዝ ሲል ሙስሊም አልመሰልከኝም። እሺ ጥሩ፣ ለልጆች ቀጥይ። ወአለይኩም ሰላም።
በቅርብ ነው ወደ ኢስላም የተቀላቀልኩትና በመጀመሪያ ኡስታዝ ስላገኘሁ በጣም ደስ ብሎኛል። የማገኝ አልመሰለኝም ነበረ ስገባ ላይ ውስጥ። እሺ። እና ከክርስቲያን ቤተሰብ ነው ሙሉ የመጣሁትኝና በጣም ብዙ ጥያቄዎችን አሉብኝ ማለት የሚጠይቁኝ ምናምን ትንሽ የተወሰነ ሰው ነው። በእርግጥ ብዙ ሰው ሙስሊም መሆኔን አያውቅምና ጥያቄዎችሽን አቅርቢ። አብሽሪ፣ ጥያቄዎችሽን አቅርቢያቸው፣ ችግር የለውም። አንድ በአንድ ጻፊያቸውና ለሌላ ጊዜ የተወሰኑት ደግሞ ዛሬ ይመለስልሻል። ሌሎችን ጥያቄዎች ደግሞ አስቀምጫቸው፣ ጽፈሽ አስቀምጫቸውና ስንገባ መነጋገር እንችላለን። እሺ። ግን አሁን ማወቅ የፈለኩት ማለት ዩቲዩብ ላይ ምናምን ሙሉ ቪዲዮ ነው እንደዚህ ላይቭ ላይ መጥቼ ሳይሆን የንጽጽር የሁሱንም ምናምን የማየው ማለት ነው። እና መጽሐፍ የንጽጽር ምናምንና አዲስ ሰለምቴዎች የሆነ የሚማሩበት ምዝገባ ምናምን ይላል እና እሱን ማግኘት እፈልጋለሁኝ። እንደ አዲስ የሆነ ግሩፕ ተቀላቅዬ ግን ወደ ሌላ የሚያመራ መሰለኝና እና ትክክለኛው መንገድ ግሩፕ አለ። እዛ የሆነ ግሩፕ ገብቼ ወደማይሆን እንትን አለኝና ወደ ትክክለኛው ከገባሁ አይቀር ዋና መንገድ መያዝ ፈልጋለሁኝና ያንን ነገር መቀላቀል ፈልጋለሁ። ችግር የለውም። ኡስታዝ ጀማል አለ እንዴ? ኡስታዝ ጀማል አሰላሙ አለይኩም። ወአለይኩም ሰላም። ፎሎ አርጊና ስልክሽን ለሱ አስቀምጪልኝ። እኔ አድ እንዲያርጉሽ አርግሻለሁ። ፎሎ አርግኝ። የትኛው ነው ፎሎ ላድርግ? እሺ፣ ያው ያወራው ነው ከላይ ያለው ካንቺ በላይ ያለው አለ። እሱን ጠይቂውና እሱ ጋር ፎሎ አርጊውና ስልክሽን እዛ አስቀምጪ፣ እናስገባሻለን ግሩፕ ላይ ማለት ነው። ትማሪያለሽ። አሁን ለጊዜው ግን ለራብ ማስታገሻ ቦበር ለቅምሻ ያክል ጥያቄ ካለሽ መጠየቅ ትችያለሽ። ለራብ ማስታገሻ የሚሆንሽ ማለት ማስታገሻ እስልምና ወድጀው ነው እንትን ማለት እናቴ በፊት ሙስሊም ነችና ያው የወሎ ማህበረሰብ ክርስቲያንና ሙስሊም ሆነው ነው ቤተሰቦቼ ማለት ነው። እሺ። እና ያው በእርግጥ ስለ ሁለቱም ማውቀው ነገር ባይኖረኝም እንደዚህ ሳምቼ ሳይሆን ከድሮ ጀምሮ የሆነ ጥያቄሽን ብቻ ስፔሲፋይ አድርገሽ አስቀምጪልኝ። አሁን ጥያቄ ሳይሆን ማወቅ ነው መማር ነው የምፈልገው እንጂ ስለምን ከሆነ ኡስታዝ ጀማልን አይ ከክርስቲያኖች አንዳንድ የሚመጣል ጥያቄ ያለ ስላልሽ ነው። እና ኡስታዝ ጀማል ከላይ ያለልሽ፣ ከላይ ደግሞ ፖዚቲቭ ያለልሽ አለችልሽ። እሷን ፎሎ አርጊና እዛ ግሩፕ ላይ ተቀላቀይና ትማሪያለሽ። እሺ እሺ። አላህ ይስጥ። እሺ፣ ይሄን ይመስላል። ኦኬ፣ ፌዝ መቀጠል ትችላለህ። እሺ ኡስታዝ፣ እነዚህን ስሞች ማለትም ያህያ፣ ዘከርያ፣ ኤልያ የሚሉ ስሞች በመነሳት አላህ ለቀደሙት ነቢያት ወይም ህዝቦች ራሱን ያስተዋወቀበት የባህሪ ስሙ ነው ያህ የሚለው ወይም ደግሞ የአላህ ስም ነው ብለን ማለት እንችላለን። ምኑ የእንትኑ ማለት ነው? ይሄ ዮድሄ ባፌ አብርቤሽኑ ያ አብርቤሽኑ ስለመጣ ያ ዘከርያ ወይም ኤልያ ስንል ያ የሚለው እንትን ስም ያለ ቀደምት ነቢያት የራሱን ያስተዋወቀበት የባህሪ ስም ነው ወይስ ከምን አንፃር? የባህሪ ስም ነው። የባህሪ ስሙ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 12 ላይ ኦሪት ዘጸአት 3:12 ላይ እንደዛ ነው። ይሄ አሸር ይሄ ያለው ይላል ለእስራኤል ልጆች። አያም ዛት አያም የሚለው ማለት ነው። ይሄ ብሎ ነው ያለው። እዛው ላይ ደግሞ መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎቹ ለወጣ መንገድ አድርጎ ስሙም ያህ ነው ይላል። ያህ ማለት የዮድሄ ባፌ አብርቤሽን ነው። ዮድሄ ባፌ ማለት ነው። ኤልያ ለምሳሌ በዕብራይስጥ ኤል ማለት አምላክ ማለት ነው። ያህ ማለት የያህዌ አብርቤሽን ነው። በግዕዝ ኤልያስ ይባላል። በአረብኛ ኢልያስ ይባላል። ያስ የሚለው ነገር እንደዛ ነው። ያሁ በግዕዝ ሲሆን እዩ በአረብኛ ያህወ በእንትን ማለት ነው። ያህወ ማለት በአረብኛ ሲሆን ማለት ነው። ቁርአን ውስጥ ያስ የሚለው ወይም ያ የሚለው ነገር ምህጻረ ቃል ሆኖ ይመጣል።
ለምሳሌ በሱረቱ ሷፋት ምዕራፍ 37 ቁጥር 123 ላይ ኤልያስን በእርግጥ ከመልእክተኞቹ ነው ይላል። አየው ኢልያስ ያስ የሚለው ነገር ኢል ማለት የኢላህ አብሪቬሽን ነው። ያስ ማለት ራሱ ያህ የሚለውን ነገር የሚተካ ነው፣ ፕሮናንስ ሲደረግ ማለት ነው። አልያስ ኢልያስ የሚለው ነገር ማለት ነው። ያ አምላክ ነው ማለት ነው። ዘከሪያ የሚለው ቃል ያ ያስታውሳል ማለት ነው፣ ራሱ ማለት ነው። የምታገኘው የቱ ጋር ነው? ሱረቱ መርየም ምዕራፍ 19 ቁጥር 2 ላይ ዘከሪያ የሚለው ማለት ዘከሪያ የሚለው ማለት ያ ማለት የያህዌ አብሪቬሽን ቃል ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ዮድሄ ቫቭሄ ነኝ ይህ ስሜ ነው ይላል። ኤርምያስ 44 26 ላይ በታላቁ ስሜ ምያለዋል። ታላቁ ስሙ ማን ነው? ዮድሄ ቫቭሄ ነው። አሁን ችግሩ ምንድን ነው? ሐሸም የሚባለው ወይም ስሙ በብሉይ ኪዳን ላይ 6518 ጊዜ በማስፈሬት ላይ ይገኛል። ነገር ግን ያን ስም ላለመጥራት ብለው እነሱ አዶናይ ከሚለው ውስጥ አታፍ፣ ባታ፣ ኦላምና ቃሜጽ የሚባሉትን አናባቢ ፊደላት ወሰዱ። አኦአ የሚባሉትን ከዛ በዮድሄ ቫቭሄ ላይ ሲጨምሩ ያህዌ ወይም ደግሞ ጆሆቫ የሚለው ነገር ፈጠረባቸው ማለት ነው። ለዛ ነው የተለያየ መድበለ እውቀቶች ያህዌ ወይም ጆሆቫ የሚለው ቃል ባዕድ ከሆነ ቃል የመጣ ነው ራሱ ብለው ነው የሚያስቀምጡት። ባዕድ ከሆነ ድምፅ ፊደላት ተዋቅሮ የመጣ ነው ብለው ነው የሚያስቀምጡት ማለት ነው። ይህንን ከተረዳ ነው ዮድሄ ቫቭሄ ግሱ ምንድን ነው ብለን ስንል ኖረ ነው፣ አወሃም ነው ራሱ አወሃ የሚላል። ሀዋ ማለት ራሱ ያው ዘሊቪንግ ዋን ማለት ነው። አሁን ጥያቄ የሚነሳው ይህ ስም በእስልምና አለ ወይ ነው ጥያቄ የሚነሳው። አለ። ረሱል ሰለላሁ ዐለይሂ ወሰለም ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ምን አሉን? የአላህ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው አሉ። ይህም በሶስት ሱራዎች ውስጥ በበቀራ በአል ኢምራንና በጣ ውስጥ ይገኛል አሉ። መመርመር ጀመርን። ዑላማዎች እስቲንባጥ ማድረግ ጀመሩ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ያገኙት አለሃይ የሚለውን ስሙን። ከዛ ሱረቱ አል ኢምራን 3:2 ላይ ያገኙት አለሃይ የሚለውን ስሙን። ሱረቱ በቀራ ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ያገኙት አለሃይ የሚለውን። ከዛ ተፍሲር ኢብኑ ከሲር ብትመለከተው ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ይህን ነገር ይናገራል። ረሱል ሰለላሁ ዐለይሂ ወሰለም የአላህን ታላቁን ስም በእሱ በተማጸኑበት ጊዜ የሚቀበል ነው ብለው በሶስት ቦታዎች ላይ ይገኛል ብለው በሱረቱ በቀራ፣ በሱረቱ አል ኢምራን፣ በሱረቱ ጣሃ ውስጥ ይገኛል ብለዋል። ስለዚህ እኛ ጠዋትና ማታ አያቱል ኩርሲን ስንቀራ የአላህን ታላቅ ስም እንጠራለን ማለት ነው። ያ ታላቁ ስም ደግሞ ማን ነው አሉ ረሱል ሰለላሁ ዐለይሂ ወሰለም? አለሃይ ብለው ነው ያስቀመጡት። ስለዚህ አለሃይ ማለት ዘሊቪንግ ዋን ማለት ነው፣ ሕያው ነው የሚኖረው ማለት ነው። ያም ዮድሄ ቫቭሄ የሚባለው ነገር አናባቢው በትክክል ምን እንደሆነ ስለማይታወቅ እንጂ የሚያሰውን ይሉታል አንዳንዶች ሲተረጉሙት። እንደገና ደግሞ የሚያደርግ ተብሏል። አንዳንዴ ደግሞ ሕያውም ተብሎም ዘሊቪንግ ዋን ብሎም የተረጎሙት አሉ ራሱ ማለት ነው። እና ስምን በጠይቅም ጊዜ ሲባል ምንድነው ብለው ያለው እዛ ጋር ታስታውስ እንደሆነ ይሄ አሸር ይሄ አያም ማለት ነው። ይሄ ማለት አያም ማለት ነው። ዮድሄ ቫቭሄ ደግሞ ምንድን ማለት ነው? እርሱ ነው ማለት ነው። እኔ ነኝ ማለት ሲሆን አሁን ደግሞ እርሱ ነው። ህወ ነው ራሱ ያህወ። በአረብኛ ያህወ ታውቃለህ? አላውቅም። ያ ማለት ምን ማለት ነው? ያ አላህ ያ ረብ ምናምን ትላለህ አይደል? ምን ማለት ነው? ያ ማለት በአማርኛ ጌታዬ ሆይ እንደማለት ነው። ሆ ማለት ነው። ሆይ ማለት ነው። ያህወ እንደዛ ብለው ያስቀምጡታል። ማለት ሁወ ብለው ያስቀምጡታል። ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ ታገኘዋለህ። እርሱ ማለት ነው ላኢላሃ ኢላ ሁወ። አየህ፣ ከእርሱ በቀር ሌላ አምላክ የለም። እርሱ ለሚለው ቃል የሚገባ ሁወ ነው። ያህወ አየው፣ ያህወ ማለት ነው። ዮድሄ ቫቭሄን በሶስተኛ መደብ ነው። እርሱ ነው ማለት ነው ትርጉሙ። ያህዌ ብለው ነው ያስቀምጡት። ይሄ ማለት ደግሞ እኔ ማለት ነው። የመጀመሪያ መደብ ነው፣ ሶስተኛ መደብ ላይ ነው ያለው ብለው የሚያስቀምጡ። ሁለቱም ግን የአምላክ ስም ነው ብለው ያስቀምጣሉ። በዚህ መልኩ መረዳት ትችላለህ። በጣም አመሰግናለሁ ኡስታዝ። ሹክራን። ምንም አይደል። እሺ ሌላ ሰው ካለ ግቡና ፒኬ ትንሽ ትቆያለህ? ኢንሻአላህ ትንሽ በቃ እንትን ልበለው። እኔ ማነው ዙሁሩን ልስገድ፣ በዛ ላይ ደግሞ ምሳም ልብላ። ከዛ ስጨርሱ እንዘጋለን ማለት ነው ኢንሻአላህ። መግባት ትፈልጉ ሰዎች አስገቡ ከስራ አድሚኖች። ሙሳ ጀማል አለ?
አለ ኡስታዝ ኔትወርክ ያስቸገረኝ ነው እንጂ አለው። ኦኬ ለፒኬ ያስገባለት የሚፈልገውን ሰው የሚረብሽ ሰው ካለ ችግር የለም። አይ አለ ነፍሽ እንትን በለት ሚዩት ምናምን አድርገለት። ሰላም ናቸው። ሰላም እንዴት ነው ፊዚክስ? ሰላም ነው አለን። ከየት ቤተ እምነት ነው? ቤተ እምነት የለኝም። ኦኬ በፈጣሪ መኖር ታምናለህ? አምናለሁ ግን መረጃ የለኝም እንጂ ባለው ነገር ላይ ቆሜ ሰምዋይ ክሬተር እንዳለው አምናለሁ። እሺ ጥያቄ ምንድነው? ጥያቄ እኔ ማንም ሰው ሲወለድ እስላም ሙስሊም ላይ ነው የሚወለደው የሚለው ነገር ላይ ነው ጥያቄ። ኦኬ ሶ እንዴት ነው ማንም ሰው ሲወለድ እንዴት ነው ሙስሊም ሆኖ የሚወለደው ነው ጥያቄ? ጥያቄን አድርግ። አንደኛ እሱ ነው። ሌላ ደግሞ እሱን ደግሞ የሚያፈርስ ሐዲስ ውስጥ የሆነ ቨርስ ስላየሁት ነው። ጠቅለል አድርገህ ጥያቄን አጠር አድርገህ አቅርበውና ችግር የለውም እናወራበታለን። ኦኬ ማንም ሰው ሲወለድ የትኛውም ሀገር ቢወለድ የትም ሰው ክርስቲያን አይደለም ምንም አይደለም እስላም ሆኖ ነው የሚወለደው ብለው ስለምታስተምሩ እሱን ደግሞ የሚያፈርስብኝ እኔ ጥያቄ የሆነብኝ ሱና ነብይ ዳውድ 47:05 ላይ የሆነ ልጅ ካፊር ሆኖ የተወለደ ያለ ብሎ አለ እዛ ላይ። እሱን ነገር እንዴት ተሰርዳለህ? እሺ ሁለቱንም መመለስልሃለሁ። ጥያቄ እንትን መልስን ትሰማና ያው ካልተስማማ ወይም ደግሞ መጨረሻ ላይ ጥያቄን ታቀርባለህ ካልገባህ ማለት ነው። እሺ አብሽር። በመጀመሪያ ደረጃ ማንኛውም ሰው ሲወለድ ሙስሊም ነው የምንልበት ትልቁ ምክንያት ፊጥራ የሚባል እስላማዊ ኮንሴፕት አለ። ፊጥራ ማለት አንድ ሰው ሲወለድ በውስጡ ያለው ምንነት ነው። ያ ምንድነው? ከግብረ ገብ ወይም ደግሞ በጎነት ከሚባለው ጋር ይያያዛል። እንደዚሁም ደግሞ አንድን አምላክ የማወቅ ምንነት ማለት ነው። ማንኛውም ሰው ሲወለድ አንድን አምላክ የማወቅ ምንነት ውስጡ ላይ አለ። ያ ባህሪ ከሱ ጋር አለ ብለን እናምናለን እኛ ማለት ነው። በዛ ምክንያት ማንኛውም ሰው ሲወለድ ምንድነው ሙስሊም ነው ብለን እናምናለን። ለዚህ አንዳንድ ማስረጃዎችን ልስጥህና ከዛ በኋላ ወደ ህፃኑ ልጅ ወዳልከው ወደዛኛው ሐሳብ እንሄዳለን ኢንሻአላህ። እሺ መጀመሪያ እንደ እስላማዊ አስተምሮት ከሆነ የምትጠይቀው እንደ እስላማዊ አስተምሮት በመጀመሪያ ደረጃ አንድ ሰው ሲወለድ ብቻ ሳይሆን ከመወለዱ በፊት በአደም አለይሂ ሰላም ጀርባ ላይ እያለ ገና በመንፈስ ደረጃ ላይ ወይም በነፍስ ደረጃ ላይ እያለ የአላህ Subhanahu Wa Ta'ala ማንነትና አምላክነት መስክሯል ብለን እናምናለን። ለዚህም በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውሳለ። ስለዚህ ሁሉም ሰው በነፍስ ደረጃ እያለ ከአደም ጀርባ ላይ ሆኖ የአላህ Subhanahu Wa Ta'ala አምላክነት መስክሯል ነው። ያ ምስክር አለ። ግን በዛ ብቻ ሳይሆን የሚያቆመው የሆነ ሰዎች በሙሉ ሲወለዱም ወይም እኛ ማንኛውም ሰው ሲወለድ አላህ Subhanahu Wa Ta'ala በተፈጥሮ ጥምቀት ላይ አድርጎ አጥምቆ ነው እንዲወለድ ያደረገው። ማለትም በኢስላም ላይ ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ወይም ጥምቀት ማለት ነው ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው ይላል። ስለዚህ የተፈጥሮ ጥምቀት አለን እኛ ሰዎች፣ እኛ ማንኛውም ሰው ማለት ነው የተፈጥሮ ጥምቀት አለ ነው። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባ አይሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። የአላህን ፍጥረት መለወጥ የለም ይላል። ስለዚህ የሰው ልጆች በሙሉ ሲወለዱ በምን ላይ ነው? በፊጥራ ላይ ሆነው ይወለዳሉ ማለት ነው። ያ ፊጥራ ማለት ምንድነው? አንድን አምላክ የአላህ Subhanahu Wa Ta'ala የማወቅ ባህሪ ወይም ምንነት ሲሆን ከዛ ጋር በተገናኘም ደግሞ በጎነት የሚባለው ነገር አለ።
ወነፍሲ ወማ ሰዋሃ ሲል አላህ ሱብሓነሁ ወተዓላ ነፍስንም ባስተካከላት ብሎ ሲናገር ማንኛዋ ነፍስ ስትወለድ ጀምሮ የተስተካከለች ነች ማለት ነው። ከፈለክ ከኢስላማዊ ውጭ የሆኑ አንዳንድ ምንጮችን ልሰጥህ እችላለሁ በዚህ ዙሪያ ማለት ነው። ወደ ይሄ ሀሳብ ከገባህ ወደ ሁለተኛው ጥያቄ አልፋለሁ። ይሄ ሀሳብ ገብቶሃል አሁን የተናገርኩት? ያ ቢኮዝ አኮርዲንግ ቱ ዮር በመጽሐፍ የምታስረዳኝ ግዴታ እሱ አይደለም ነው ማለት ስለማልችል እዛ ላይ በእሱ የምታስረዳኝ ይቀበላለሁ። ለዛ እኮ ነው። እሺ ከመጽሐፍ ወጣ ልበልልህና አንዳንድ ነገሮችን ላሳይ ወይም ደግሞ አንዳንድ ነገሮችን ልንገር። አሁን የነገርኩህን ነገር ጋር በተገናኘ እንዳልኩ ከሃይማኖት ውጭ ቦርን ቢሊቨርስ የሚል መጽሐፍ አለ። ከፈለከው የጀስቲን ባሬት መጽሐፍ ነው፣ የሪሰርች መጽሐፍ ነው። ሙስሊም አይደለም ሰውየው። ይሄ ሙሉ መጽሐፉ የሚያትተው ምንድን ነው? ማንኛውም ሰው ሲወለዱ የአማኝነት ባህሪ ያላቸው ወይም ደግሞ በአንድ ትልቅ ፓወር የማመን ተፈጥሯዊ ማንነት አላቸው ብሎ ያስቀመጠው ነው። የ14 እስከ 17 ዓመት የሪሰርች መጽሐፍ ነው። ያንን ማየት ትችላለህ። በመቀጠል ስለ ግብረ ገብ ወይም ደግሞ ሞራሊቲ ያወራው ላይ ጀስት ቤቢስ ሚል ዘ ኦሪጂንስ ኦፍ ጉድ ኤንድ ኢቭል የሚል መጽሐፍ አለ፣ የፖል ብሉም ማለት ነው። እዛ መጽሐፍ ኤቲስት ነው፣ እንደዚሁ የሪሰርች መጽሐፍ ነው። በሱ ላይ ያስቀመጣቸው ነገር አለ ማለት የመልካም እና መጥፎ የሚባለው ነገር ኦሪጂኑ የሚጀምረው ከሰው ልጅ ከውልደቱ ነው ብሎ በህፃንነታቸው ያሉትን ነገሮች በጠቅላላ ያስቀምጣል። ስለዚህ ይህ ምንም በሃይማኖቶች በኩል ኢስላም ላይ የምታየው ቢሆንም ግን በሪሰርች በኩልም የተደገፈ ወይም ደግሞ ትክክለኛ የሆነ ጥናት ነው ማለት ነው። ያወራሁ ያለሁት እኔ ጀስት ኢስላማዊ ነገሩን ብቻ ሳይሆን ላይክ በሪሰርች ደረጃም ሳይንቲፊካሊ ማለት ነው በተደረጉ ሪሰርቾችም የተቀመጠ ማስረጃ ነው የነገርኩ። ከፈለክ መጽሐፉን ላሳይ እችላለሁ የሚለውም ማለት ነው። የኸድር አይ ቲንክ የኸድርን ታሪክ ስላነሳ ወደ ህፃኑ ጉዳይ ማለት እንችላለን፣ ወይም ህፃኑ ላልከው ያ ቢኮዝ አሁን ስታስረዳኝ ነበረ ማንም ሰው በዚህ መንገድ ስለሚወለድ የዚህን ልጅ ልዩነቱን ምን ፈጠረ የሚል ነገር ነው። እሺ አንዴ ፋይል ላውጣልህና እሺ የኸድር ታሪክ ብዙ ቦታ ላይ ያለ ሱነን ነቢ ዳውድ አይደለም፣ እሺ አቢ ዳውድ ነው በመጀመሪያ ያው ሱነን አቢ ዳውድ ላይ የተቀመጠ 4705 ላይ ያለ ዘቦይ ብሎ ያው ዘቦይ ሁም አልኸድር ሃድ ኪልድ ወዝ ክሬትድ አን ኢንፊደል ብሎ ያስቀምጠዋል። አልጉላሙ ለዚ ቀተለሁ ልኸድሩ ጡቢዓ ካፊረን ብሎ ያስቀምጠዋል። እና በመጀመሪያ ደረጃ ይሄ ጉላም ተብሎ የተቀመጠው ህፃን ነው ወይስ አይደለም የሚለውን ነገር ማየት እንችላለን። አንደኛ ሙሉ ታሪኩን ሱረቱል ካፍ ላይ እናገኘዋለን። ይህ ሱረቱል ካፍ ምዕራፍ 18 ቁጥር 80 ላይ እንደምታየው ወአመል ጉላሙ ብሎ ይቀጥላል። ጉላም የተባለው ወጣቱም ልጅማ ወላጆቹ ምዕመናን ነበሩ፣ ቢያድግ ትዕቢትን እና ክህደትን የሚያስገድዳቸው መሆኑን ፈራን ይላል። ወጣት ልጅ መሆኑ ነው የተቀመጠው። ጉላም ማለት ካሉት ትርጓሜዎች መካከል አንዱ ምንድነው? ወጣት ማለት ነው። ያ ኸድር የገደለው ልጅ ጉላም ህፃን ሳይሆን ወጣት ልጅ ነው። ኢማም ኢብኑል ቀይም ረሂመሁላህ እንዲህ ብለዋል፣ ወጣቱ ልጅ ለአቅመ አዳም እንደደረሰ ያመለክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ መድረሱ ቅርብ ስለነበረ ነው ይላል። ስለዚህ ያ አንተ ህፃን ብለህ ወይም ደግሞ በእንግሊዝኛው ትክክል ነው አንተ እንዳነበብከው ዘቦይ ብሎ ያስቀመጠው ህፃን ተብሎ የተተረጎመው ልጅ ከመሰረቱም ህፃን አይደለም ነው። ይሄ የአረብኛ ዲክሽነሪ ላይ ማየት ይቻላል ከፈለክ እዚህ ጋር ያስቀምጠዋል። አልጉላም ብሎ አልኢንሳን ሚነል ቡሉግ ኢላ ሲነ 19 ብሎ 19 ዓመት ሲሞላው እስከ 19 ኢላ ሲን ለ19 ጀዛከላሁ ኡስታዝ እስከ 19 ዓመት ድረስ ያለ ማንኛውም ወጣት ምን ተብሎ ይጠራል ብሎ ያስቀምጣል? ጉላም ተብሎ ይጠራል ብሎ ያስቀምጣል ነው። የኸድርን ታሪክ ራሱ በቀጥታ ቁርአን ላይ ያለውን በቀጥታ ታሪኩን ካየኸው ሙሳ የተቃወመበት መንገድን ታያለ። ሙሳ ማለት ሙሴ ነው በእስልምናው ማለት ነው። የተቃወመበት ሱረቱል ካህፍ ላይ ምንድን ነው የሚለው? ቁጥር 74 ላይ ያለ ነፍስ መግደል ንጹህን ነፍስ ገደልክን ብሎ ነው የወቀሰው። ያለ ነፍስ መግደል ማለት አንድ ሰው ለምንድን ነው አንተ ሌላን ሰው ሳይገድል
ንጹህ የሆነ ነፍስ እንዴት ትገላለህ ብሎ ነው የወቀሰው። በእስልምና ሸሪዓ ደግሞ አንድ ሰው በነፍስ መግደል ራሱ የሚገደለው ለአቅመ አዳም ሲደርስ ነው፣ ወይም ደግሞ እድሜው ብቁ ሲሆን ማለት ነው። ብቁ ያልሆነ ሰው ነፍስ ቢገድልም ቢያጠፋም ብቁ ያልሆነ ሰው በአላዋቂ ነው የሚታለፈው እንጂ ሕፃን ተብሎ ሊቆጠር አይችልም። ስለዚህ ቁርአኑ ጋር ብቻ በተገናኘ እንደዚሁ ሐዲስም ያው ጃሚዓ ትርሚዚ ላይ 1423 ላይ ኃጢአት የማይመዘገብባቸው ሰዎች መካከል አንደኛው ሕፃን እንደሆነ እዚህ ጋር ያስቀምጣል ማለት ነው። እነዚህን ያው አለፍ አለፍ እያልኩ ነው ሙሉን ከማሳይ። ስለዚህ እነዚህን ካየን ወጣቱ በመጀመሪያ እዚህ ጋር የተቀመጠው አለ ጡቢዓ የውመ ጡቢዓ ካፊረን ብሎ በተወለደበት ጊዜ ብለው ያስቀመጡታል። ዴስቲንድ ቱ ቢ ኤ ዲስቢሊቨር ዘ ዴይ ሂ ዋዝ ክሬትድ ብሎ በተፈጠረበት ጊዜ ከሃዲ ሆኖ ተፈጠረ ተብሎ ተቀምጧል። ይሄ የተሳሳተ ትራንስሌሽን ነው። ጡቢዓ ማለት ከሃዲ ወይም ካፊር ማለት ሳይሆን መታተም ነው። አንድ ሰው ክህደት ሲታተምበት ነው። ገባ? አንድ ሰው ክህደት ሲታተምበት ጡቢዓ ተብሎ ይጠራል ማለት ነው። ثم كفروا فطبع على قلوبهم فهم لا يفقهون ብሎ ያስቀምጣል። ምን ማለት ነው? የካዱ በመሆናቸው ነው በልቦቻቸው ላይ ታተመባቸው ይላል። ጡቢዓ የሚለው ቃል አሁን እዚህ ጋር እንደምታየው መታተምን ነው የሚያሳይ። ስለዚህ ያ ልጅ ከሃዲ ሆኖ ሳይሆን የተወለደው፣ ይሄ እንዳልኩ የተሳሳተ ትራንስሌሽን ነው። ከሃዲ ሆኖ ተወለደ ሳይሆን ክህደት ታተመበት ነው። ያ ወጣቱ ልጅ ክህደት ታተመበት። አላህ Subhanahu Wa Ta'ala ደግሞ ክህደትን የሚያትምባቸው ሰዎች በጠቅላላ አንደኛ ከሃዲ ናቸው። እዚህ አሁን ሙሉ የነዛ ሰዎችን ሙሉ ካራክተር ማየት ይቻላል። እንደዚሁ አላህ ከሃዲያን ልቦች ላይ ያትማል ይላል። እንደዚሁ በወሰን ኃላፊዎች ልቦች ላይ ያትማል ይላል። ከቀሪዎች ጋር በመሆናቸው ወደዱ፣ አላህ በልቦቻቸው ላይ ያተመባቸው እንዳለ። መጀመሪያ ምንድነው ለመታተም አንተ ልብ ላይ ለመታተም ክህደት መኖር አለበት ነው። ያ የመጀመሪያው ነው። ታዲያ ይህ ህፃን ለምንድን ነው የታተመበት ነው? ከድር የገደለው ልጅ ለምንድን ነው የታተመበት? በመጀመሪያስ ከሃዲ ነበር ወይስ አልነበረም ነው? እዚህ ጋር እንደምታየው ሳሂህ ሙስሊም ሐዲስ 2380 ኤ ላይ ቃል በቃል የተቀመጠው ምንድነው? ወአመል ጉላሙ ፈካነ ካፊረን አለ። ያ ልጅ ምን ነበረ? አንቢሊቨር ነበር። የመጀመሪያው አንቢሊቨር ነበር። ምን ማለት ነው? ከሃዲ ነበረ ልጁ ራሱ። ከህትመት በፊት ምን ማለት ነው? ከሃዲ ነበረ። ከመታተሙ በፊት ሁሉ ልጁ ከሃዲ ነበር ነው። ከሃዲ መኖሩ ብቻ ሳይሆን መጥፎ ሰውም ጭምር ነበረ። ያ ልጅ ምንድነው? ካራክተሩ ራሱ መጥፎ ሰውም ጭምር ነበር። ኢብኑ አባስ እዚህ ጋር ያስቀመጠው ላይ ማለት ነው ተፍሲር አልቁርጡቢ ቮሊዩም 6 ፔጅ 16 ሱረቱል ካህፍ ላይ 1880 ላይ ያስቀመጠው ኢብኑ አባስ ምንድነው? ነገር ግን የተገደለው አቅመ አዳም ደረጃ የደረሰ እና አመፀኛ ስለነበር ነው ይላል። ኢብኑ አባስ እንዲህ ብሎ ይላል፣ ወጣቱ መንገድ ቆራጭ ምን ነበረ? ሽፍታ ነበር። ያ ጉላም ተብሎ የተቀመጠው ወጣቱ ልጅ መንገድ ቆራጭ ሽፍታ ከሃዲ ልጅ ነበር እንጂ ገና የተወለደ ህፃን ልጅ ከሃዲ ሆኖ የተፈጠረ እንደዛ አይነት አስተምህሮ እስልምና ላይ የለም ነው። ህፃን ሳይሆን ጉላም ነው፣ ወጣት ልጅ ነው። ከሃዲ ነበረ። ከክህደት አልፎም መጥፎ ካራክተር ያለው ሰው ነበረ። ያንን ኸድር የገደለበት ትልቁ ምክንያት ምንድነው? ወላጆቹን በዛ ሁኔታ ላይ ቢያድግና ቢቆይ ወላጆቹን ወደ እርሱ ክህደት ይወስዳቸው ስለነበር ነው። እዚህ ላይ ያልገባ ነገር ካለ ጠይቅ። ብዙ ነገሩን አልፌ ነው ሰዓት ላለመግደል ያስረዳው ማለት ነው። መቀጠል ይችላል። እንግሊዝኛው ትራንስሌሽን ችግር አለበት ነው የምትለኝ አንተ? ይሰማል ዶፒክ? አዎ ትሰማለህ? ሙይት ነህ ፒኬ? አላየሁትም ነበርና እሱን ለማሳየት ቀለል ያለ ነገር ላሳይ። አልጉላሙ ለዚ ቀተለሁ ኸዲሩ ጡቢዓ የውመ ጡቢዓ ካፊረን ይላል። ይኸውን እንግሊዘኛው ነው። አማርኛው ራሱ በጉግል ትራንስሌት ብታደርገው በአልኸድር የተገደለው ልጅ ማህተም በተደረገበት ቀን ካፊር ተብሎ ማህተም ተደረገበት ነው። ሲወለድ እንደዛ ነው የተወለደ አይደለም። ኢቭን ወደ እንግሊዝኛ ትራንስሌት ስታደርገውም ዘ ቦይ ሁ ዋዝ ኪልድ ባይ አልኸድር ዋዝ ስታምፕድ አሳን አንቢሊቨር ኦን ዘ ዴይ ሂ ዋዝ ስታምፕድ ይላል። ማህተም በተደረገበት ጊዜ ከሃዲ ተብሎ ታተመበት ነው። ይሄ ትክክለኛው እንጂ የትራንስሌሽን ችግር ነው ማለት ነው። ትራንስሌሽን ያው ሰው ነው የሚተረጉመው እና ብዙ ችግሮች አሉ። ግን አጠቃላይ ቁርአኑ ላይ ያለውን የልጁን ታሪክ ብቻ ብታየው ህፃን እንዳልነበረ እና ወጣት እንደነበረ በትክክል መረዳት ትችላለህ።
ሙሳ የተቃወመውም ለምን ነፍስ ያልገደለ ልጅ ትገላለህ እንጂ ሕፃንን ልጅ ለምን ትገላለህ አይደለም። ነፍስ የገደለም ቢሆን የሚገደለው ወጣት ሲሆን ነው። ካልሆነ ሕፃን ልጅ ነፍስ ቢያጠፋም እንደ ጥፋተኛ ወይም እንደ ወንጀለኛ አይቆጠርም፣ እውቀት ስለሌለው ማለት ነው። ፊዚክስ ገብተዋል? ኦኬ። እኔ እኮ በእንግሊዝኛው ስለተረዳሁት በእንግሊዝኛው was created ብሎ ስለምናገር አሁን ባልኮማ ያቀረብከው ኤቪደንስ ትክክል ነው። ስለዚህ ሁሉም ሰው ሲወለድ ሙስሊም ነው እና አንተ ለምንድን ነው ሙስሊም ያልሆንከው? 3 ደቂቃ ትጠብቀኛለህ እስከዛ? እሺ እነ ኡስታዝ ጀማል የምጨምሩት ነገር ካለ ጨምሩበት። ኡስታዝ ወሂድ እንኳን ሄዷል መሰለኝ። ሌሎቻችሁ ካላችሁ ጨምሩበት። አረፒኬ ጀዛከላ ኸይረን። የምር በጣም 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 ምርጥ ትምህርት ነው የሰጠህን። አላህ በረካ ያርግልህ፣ ጨማምሮ ይስጥ። አሚን አሚን። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ከሌላችሁም ክርስቲያኖች ግቡና እናወራ። ኡስታዝ ገስት ላይ ያላችሁ ጠይቁና ለሌሎች ይሻላል። ምንድነው ቦታ እንለቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ማሻአላህ ጀዛከላሁ ኸይረን ኡስታዝ ፒኬ፣ በጣም ደስ የሚል ገለጻ ነው ያደረክልን። ኢንሻአላህ እኔ ጥያቄ አለኝ። ጥያቄ የሚሆነው ሁለት ነገሮች ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ነው ጥያቄ አለኝ። ኢየሱስ ክርስቶስ ማለት ነቢዩ ዒሳ ክርስትናን ያስተምር ነበር ወይ በዘመኑ? ምክንያቱም ይህንን ጥያቄ ላነሳ ያስቻለኝ ምክንያት ምንድን ነው? በማርቆስ ወንጌል 1 ከ38 እስከ 39 እኔ መጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው። ስለዚህም በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል። ይሄ የ1879 እትም ነው። አሁን እንግዲህ ለውጠውታል፣ በመስጊዶቻቸው ያስተምር ነበር የሚለውን እና በዛን ሰዓት ኢየሱስ ክርስቶስ እስልምናን ነበር የሚያስተምረው ወይስ መጽሐፍ ክርስትናን ነው ያስተምር የነበረው? ሁለተኛ ጥያቄ ደግሞ ስለ ነቢያት ነው። ነቢያት በእስልምና ያላቸውን ደረጃ እናውቃለን። በክርስትና ነቢያት ደረጃቸው እስከ ምን ድረስ ነው? ይህንን ግልጽ በሆነ ሁኔታ ብታስረዱኝ ደስ ይለኛል። ጥያቄን ጨርሻለሁ። መርሃባ እሺ፣ ጀዛከላህ። ያው ኡስታዝ ሲመለስ ድጋሚ ጥያቄን ታቀርበዋለህ። ክርስትና ጋር በተገናኘ ስለሆነ ሰፋ ያለ ነገር ኢንሻአላህ እሱ ይሰጣል። ኡስታዝ አቡ ሩመይሳ ነው የሚታየኝ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሩመይሳ ከተመቻ አንተም መቀጠል ትችላለህ፣ አሁን በጠየቀው ላይ ማለት ነው። ሐቢቢ መንገድ ላይ ሆኜ በደንብ አትሰማው ጥያቄው ነው። አፎ መርሃባ እሺ፣ ኡስታዝ ችግር የለውም። እና ክርስቲያኖች ካላችሁ ግቡ። ያው ብዙ ጊዜ ክርስትና ወይም ደግሞ መጽሐፍ ቅዱስ ጋር በተገናኘ ጥያቄም ስታቀርቡ እንዲሁም እስልምና ጋር እንደዚህ ኮምፔር እየተደረገ የሚመለስ ከሆነ በንጽጽር ደረጃ ኡስታዝ ዋሂድ ቢሆን በጣም ብዙ ትምህርት ሁላችንም እንማራለን ከሚል አንጻር ነው እንጂ ዝም ብሎ ቀለል ቀለል ማድረጉ ለእናንተም ጥቅም አለው ብዬ ስለማላስብ ነው። እና ኢንሻአላህ ኡስታዝ ዋሂድ ሲመጣ ከእስልምናው ጋርም በንጽጽር አድርጎልህ ክርስትናው ላይም ያለው የኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ በክርስትና ያለው አስተምህሮ የነቢያቶች ደረጃ ምናምን ያው እኔ አሁን ንገረኝ ብትለኝ ኔጌቲቭ ፓርቱን ብቻ ነው የምነግርህና እሱ ደግሞ ጥሩ አይደለም። ሰው ኢንሻአላህ ሲመጣ ይመልስልሃል። ፊዚክስ ተመልሰሃል? መጣ። አንድ ደቂቃ። እሺ ችግር የለውም። እሺ ክርስቲያኖች ኦኬ
ሰው ሙሉ ነው መሰለኝ። ክርስቲያኖች ካላችሁ አንድ ቁጥር ጻፉና ወይ ፊዚክስ ሲመቸው ይመለሳል። ክርስቲያኖች ካላችሁ እስከዛ የምትገባው አንድ ቁጥር ጻፉ። አንድ ቁጥር የሚጽፍ ካለ ያው አንድ ሰው ወርዶ ፊዚክስ ወርዶ ማለት ነው ትገባላችሁ። አንድ ቁጥር ፊዚክስ እዚህ ይሁን ምናልባት እኔ ወርዳለሁ። ብቻ አንድ ቁጥር ጻፉ ክርስቲያኖች ወገኖች ካላችሁ ጥያቄ ካላችሁ። መርሃባሽ ኡስታዝ የት ሄደ? ኡስታዝ አቡሩ ሚሳ። እሺ ለማንኛውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ዛሬ ነው መሰለኝ። እሺ ፊዚክስ ምን እያልኩ ነበር መሰለኝ? ችግር የለውም አሁን ይመችሃል። ለምንድን ነው እስልምናን ያልተቀበልከው? መጀመሪያ ነው የምትለኝ? ኖ አይ መጀመሪያማ ያው ባክግራውንድህ ምናምን እንግዲህ ቤተሰብ ምናምን ሊሆን ይችላል። ብቻ እስካሁን ድረስ እስከ ኖርክበት ድረስ እኔ አክቹዋሊ እኔ ማምነው ፈጣሪ ብዬ ራሱ ማምነው ይሄ ሃይማኖተኞች ማለት እስላምም ሆነ ክርስቲያኖች የሚሰብኩት ፈጣሪ ነው ብዬ አልቀበለውም። በእኔ አረዳድ ማለት ነው። ግን ደግሞ አነባዋለሁ፣ እሰማዋለሁ። አንዳንዶቹ የሚጠይቀው ነገር ሲመጣብኝ ጥያቄ እጠይቀዋለሁ። ግን ደግሞ በእኔ አረዳድ አሁን እናንተ የምትሉትን ፈጣሪ ነው ብዬ አላምንም። በእኔ ምልከታ ማለት ነው እኮ። ለዛ ምንድን ነው ምክንያት ማለት አጥንተህ ነው አይተህ ነው ምናምን ፈጣሪ አይደለም ሙስሊሞች የሚያመልኩት አምላክ እኮ ፈጣሪ አይደለም ብለህ እንድታስብ ያደረገ ነገር ላይ አጥንተህ ነው ምናምን ወይስ ነው? አክቹዋሊ እኔ ከሙስሊሞች ውስጥ አልነበርኩም። እኔ ካቶሊክ ውስጥ ያደግኩት በካቶሊክ ነው በልጅነቴ። ያንን ነገር ውስጥ አድጌ መጠየቅ ስጀምር ያንን የጠየኳቸውን ጥያቄዎች መልስ ማግኘት አልቻልኩም። ለምሳሌ እዛ ውስጥ ማለት ነው ያንን መልስ ስላላገኘው እንደዚህ ከሆነማ ብዬ ያንን ነገር እኔ ድሮፕ አድርጌ ሌሎችን አንተች ማንበብና መጠየቅ እጠይቀዋለሁ። ግን አንዳንድ ሄዶ ግን በዛው ልክ ደግሞ የሚሄዱ አሉ። ሁሉም ትንሽ ነው ልዩነታቸው እንጂ አካሄዳቸው ብዙም አይረጋግም እኮ። ካላየው አሁን ለምሳሌ አንተ አምላክ ነው ብለህ የምታስበው ወይም ደግሞ እንደዚህ አይነት ካራክተር አለው ብለህ የምትለው ነገር ምንድን ነው? ይሄ አይደለም እንድትል ትክክል። እኔ አምላክ ነው ብዬ ካራክተር አድርጌ የማስበው ለምሳሌ አሁን ገነት አለ ጀነት ሲኦል አለ ብሎ የሚያስተምሩትን እንደዚህ አይነት ነገር ይሰራል ብዬ አላስብም። ለምን እኔ ለምሳሌ የዩኒቨርስ ነገር ዝም ብዬ የዩኒቨርስ ጋላክሲዎችን ሳስበው በጣም ረቂቅ ነው ሂውጅ ሆኖብኝ ሳለው ከሰዎች ጋር ደግሞ መጥቶ ሰዎችን ያናግራል። ምን ይላል? ስታጠፋ ደግሞ ጥፋትን መዝግቦልህ በዛ ጥፋት ትቀጣለህ። ይቅርታ ስትለው ደግሞ ያንን ነገር ዲሌት ያደርግልሃል። ያንን ነገር ነው መቀበል ያልቻልኩት እኮ። አሁን የምትለው ነገር ቢያንስ አምላክ ፍትሃዊ ነው ብለህ ታስባለህ? የሃይማኖተኞቹ ሃይማኖት ይቅርታ ግን እንደዚህ ስለ በስድብ ሳይሆን ሃይማኖተኞችን ይዘው ያሉት ነገር ፍትሃዊ ነው ብዬ አላስብም። ግን እኔ የማስበው ደግሞ ፍትሃዊ ነው ብዬ ነው የማስበው። ፍትህ ለአንተ ምንድን ነው? እስኪ ንገረኝ። እሺ ፍትሃዊ ነው ካልክ ለአንተ ፍትህ ምንድን ነው? ፍትህ ማለት ሰው ማንም ሰው የመሰለውን ነገር ማድረግ ማሰብ ያ ነገር ፍትህ ነው ብዬ ነው። አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ምናምን ያለ አንተ መብትህ ነው። ደግሞ አሁን ፍትህ ብለህ ያወራኸው ነገርና ፍትህ ራሱ የተለያየ ነገር ነው። አንድ ሰው የፈለገውን ነገር ማድረግ ፍትህ ነው አልክ። መብት ነው ለማለት ፈልገህ ነው ወይስ? መብት አውቆ እሺ አሁን አንተ ተነስተህ መብት ነው በሚለው ስለተረዳውልህ ነውና አሁን አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ወይም ሰው ብትገድል ያ ነገር መብትህ ነው? ነው ያ ነገር መብትህ አይደለም። የሰው ነው መሆኑን እያወቁኝ ያንን ማድረግ መብትህ አይደለም። ግን የፈለኩት ማድረግ ስለ
አንተ አሁን አንተንም ያንንም የፈጠረ አምላክ አለ። እንግዲህ አንተንም ያንንም የፈጠረው አምላክ ያንን ሰውም አንተንም ማለት ነው የፈጠረው አምላክ ፍትሃዊ ከሆነ ምንድነው ማድረግ ያለበት? አንድ ሰው ተነስቶ የሆነን አካል ቢገድል ምንድነው ማድረግ ያለበት? ያ አምላክ ያ አምላክ አይደለም። ይሄንን መናጅ የሚያደርገው የምድራዊ ፍትህ ነው እንጂ በአምላክ ነው እኔ ፍትህ የሚያገኘው ብዬ አላምንም። ይሄ በጎቨርናንታል ስር ያለው ነገር ነው እንጂ ይሄንን መናጅ ማድረግ ያለበት በአምላክ መጥቶ ይሄንን ስላረክ ይሄን ትቀጣለህ የሚል የለም። ለሰው ልጅ ደግሞ አእምሮ ሰጥቶ ስላለ አእምሮአችን ደግሞ ይሄንን ነገር መናጅ ማድረግ እንዲችል አድርጎ ስለፈጠረ ይሄንን ነገር እኛ መከልከል ግዴታችን ነው ማለት ነው። ስለዚህ አንተ እያልክ ያለኸው አሁን አምላክ ምንም አይመለከተውም ነው። አሁን እኔ ሰው ብገድል እሱ የፈጠረውን የሆነን ነፍስ እኔ ባጠፋ ወይም ደግሞ እሱ የፈጠረውን ነፍስ በልፋቱ ሰርቶ ያገኘውን ገንዘብ እኔ ብዘርፈው አምላክ ምንም አይመለከተውም ነው እያልክ ያለኸው። ማለት ምንም ማድረግ የለበትም ነው። ይህን አምላክ አንተ አምላክ ብለህ የሰየምከውን ይህን አካል እንዴት ነው ፍትሃዊ ልትለው የምትችለው? ነው አምላክ እኮ ያንን ነገር እንዳደረገ አድርጎኝ አልፈጠረኝ እኮ። እኔ ሲጀመር አእምሮዬ ትክክለኛ መንገድ ላይ እንዲያስብ አድርጎ የፈጠነ ያንን ግን በራሴ ደግሞ ተመልሼ የሰውን ነገር ካበላሸው ደግሞ እኔው ራሱ እኔን የሚመስሉ ሰዎች ደግሞ ሌላ ህግን ቀርጾ ያስቀምጠዋል። ያ ህግ ሰው ነው እንጂ ፈጣሪ አይደለም ለሰው የሰጠው። እኔ ጥፋተኛ ራሱ ከሆንኩኝ ጥፋቴን የሚያርሙ ሌላ ሰው ደግሞ ህግ ሰርቶታል እኔን መሳይ ሌላ ማለት ነው። አሁን አንተ እንዴት መሰለ ፊዚክስ አሁን አንተ ከሪያሊቲ ውጭ የሆነ ነገር ነው ምናባዊ ነገር ነው የምታወራው። አንድ አምላክ ኖረም አልኖረም ምናምን ማለት ነው ሪያሊቲ አለ። እሱም ምንድነው ምድር ላይ ሙሉ ፍትህ የሚባል ነገር የለም። ይሄ እውነታው ነው። አንድ ሰው በአምላክ አመነም አላመነም ምድር ላይ ሙሉ ፍትህ ወይም ደግሞ ትክክለኛ ፍትህ የሚባል ነገር የለም። ይሄ በቃ ሪያሊቲ ነው። ማንም ሰው የሚቀይረው ነገር አይደለም። አንተ አሁን እያወራህ ያለው አምላክ ብለህ አምነህ ግን ስለ አምላክ ፍትሃዊነት ስታወራ የሌለ ነገር አለ። ምናባዊ ስዕል ነው እየሰጠው ያለው ኤግዚስት የማያደርግ ምድር ላይ ማናየው ነገር። እሱም ምንድነው አምላክ ሳይሆን እኔን መቅጣት ያለበት ያው አምላክ መጥፎ አድርጎ አልፈጠረኝም ነው። መጥፎ አድርጎ ቢፈጥርህማ የመቅጣት መብትም አይኖረውም። ምክንያቱም እሱ በፈጠረበት አንተን አይቀጣህም። ኦኬ ያንተ የሱ ምንድነው መብት ሊኖረው አይችልም። አንተ መጥፎ ካደረገ ግን ጥሩ አድርጎ ፈጥሮ በጥሩ መንገድ ፈጥሮ ቅድም ልክ እንዳልኩ ላይክ ህገ ልቦና የሚባል ነገር ሰጥቶ ወይ ሞራሊቲ የሚባል ነገር ያለው ሰው ላይ ብቻ ነው መጥፎ ጥሩ የሚባል ነገር እንደዛ እንዲኖርህ አድርጎ ፈጥሮ አንተ ፈልገህ መጥፎ በማድረግህ እሱ ሊቀጣኝ አይገባም ካልክ ወይም ደግሞ የሆነን ሰው ስጎዳ የሱን ፍጡር የሆነን ሰው ስጎዳ እያየ ዝም ማለት አለበት ካልክ እንዴት ነው ይህንን አካል አንተ አምላክ ነው ልትል የምትችለው? ፔኬሻ አሁን ይሄ ፍትሃዊነቱ አስቀድሞ እኮ ፈጥሯል። ምን እኔ ጥፋተኛ አድርጌ ካሰራሁት ያንን ጥፋቴን የሚያርም ሌላ ሰው ፈጥሮታል። እግዚአብሔርን ፈጣሪ የምለው ፈጣሪ አለ። አሁን አንተ የምትለው ፍትህን የሚያሰፍን የምትለው አሁን አንተ ይሄ አካል ወይም ይሄ ሰው አለ ወይ? አሁን ሪያሊቲ ነው ወይ እያወራህ ያለው ነው ወይስ መኖር አለበት እያልክ ዝም ብለህ ምናባዊ ነገር ነው የምታወራው? አሁን እኔ እናንተ እያወራን ያለ ነው በትክክል አለ ነገር ላይ አሁን ለምሳሌ አንተ ሰውን ብትገል እኔ ለምሳሌ ስለማላደርገው እኔ ደግሞ ሌላ ሰውን ስገል ካየውን ዝም የምል አእምሮ ያለኝ አእምሮዬ ፈጣሪ ሲፈጥረኝ የሆነ መጥፎ የሆነ ነገርን እንዲከላከል የሆነ ደግሞ ለዛ ነገር ዲፌንስ እንዲያደርግ ነው አድርጎኝ የፈጠረኝ ሲጀመር። ስለዚህ አንተ ስትገድል እኔ ዝም ብዬ ጥሩ አደረክ ብዬ አበረታትቼ አልሄድም። እኔ ጋር አጠገቤ ሌላ እኔ መጥፎ ሰው ከሆኜ መጥፎ ስራ ከሰራው ሌላ ደግሞ ያንን መጥፎ የሚያወግዝ ሰው ፈጥሮታል ፈጣሪ። ኦልሬዲ ለባዮሎጂካል ሲስተም ሰጥቷል። እኛ አፈጣጠራችን ድጋሜ የምንወለደው ለስርዓታችን ደግሞ እርስ በእርሳችን እንድንጠባበቅ ደግሞ አንዱ ጥፋተኛ ሲሆን አንዱ ደግሞ ያንን ጥፋት የሚያርም አድርጎ ፈጥሮታል ኦልሬዲ። አንተ ህሊና ያለ ሰው ነህ ማለት ነው። በቃ ጥሩ እሺ። ኡስታዝ መጥቷል መሰል። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ገና መምጣቴ ነው አላዳመጥኳችሁ የለውም ነበረ ምሳሌ ልበላይቼ ማለት ነው። ትላላችሁ ጥሩ ጊዜ ያሳለፋችሁ? ማን ነበረ እንግዳ ምናምን መጥቶ ነበር? ፊዚክስ ሁለት ጥያቄዎችን ጠይቆ ነበር ተመልሶለት የሆነ ጥያቄ አንስቼለት ነበረ። ያው ዙሪያ ስለሆነ ይቅር ብዬ ዝም ብዬ። ኦኬ ተግባባችሁ? ዋናው ነገር መግባባቱ ነው።
እኔ የጠየቁት ጥያቄ አሪፍ አድርጎ ነው መለሰልን። እውነት ለመናገር እኔ የወሰድኩት የእንግሊዝኛውን እንትን ትርጉሙን ነው ያነበብኩት። እሱን ሳነብናል ሌሎች ሰዎችም ደግሞ ሲያስተምሩ ከሃይማኖቱ ተቃራኒ ደግሞ ያንን ነገር አንስቶ ሲያስተምሩ ስለሰማሁት እናንተ ጋር መጥቼ ለምን ያንን ነገር ፕሩፍ አላደረግም ብዬ መጣሁ። ብዙ ውስጥ ገብቶ ሌላ ከሌላ ቦታ አምጥቶ ስላስረዳኝ እዛ ላይ ጥያቄ የለኝም ድጋሜ ማለት ነው። ኦኬ አይ ጥሩ ነው አመለጠኛ። እኔም ይሄን አሪፍ ጥያቄ ነው የጠየቀው። ጥያቄ እኮ ሲኖር እኮ ትማርበታለህ። እውቀት ነው የምትገበየው። ማታውቀውን ነገር ትማርበታለህ፣ አዳዲስ ነገሮች ትማራለህ እና እንደዛ ነው። እና ጥሩ ነገር ነው መጠየቅ። ቴንኪው ለማለት ነው። እንደዛ ነው። አሰላሙ አሌይኩም ኡስታዝ፣ አንተን ነበር ያስጠበቁኝ እና ጥያቄን በቀጥል ደስ ይለኛል፣ ስራ ስለመወጣ ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ብዙ አልቆየም። እሺ ቀጥል ጥያቄን ኢንሻአላህ። በመጀመሪያ ለአላህ ብዬ እወድሃለሁ ኡስታዝ ወሒድ። ጥያቄ የሚሆነው አሚን። እኔ ጥያቄ የሚሆነው መጽሐፍ ቅዱስ ላይ ነው፣ ስለ ኢየሱስ ነቢዩ ዒሳ ማለት ነው። ኢንሻአላህ እኔ ጥያቄ የፈጠረብኝ አንቀጽ አለ። ለምሳሌ ኢየሱስ ክርስቶስ ክርስትናን ሰብኳል ወይ? ይህንን ለማለት ጥያቄ ላነሳ ያስገደደኝ ምንድን ነው? በማርቆስ ወንጌል 1:38 እስከ 39 ኢየሱስም እኔ የመጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው። ስለዚህ በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል የ1879። በእርግጣውን ቀይረውት ምርካብ ነው ምናምን ተክተዋል። ይቅርታ ሙርካብ ነው አላውቀውም። እሱን የቀየሩት ቃል አለ በመስጊድ ምትክ የተኩት። እሱን ግራ ስለገባኝ ለመጠየቅ ነው። ሁለተኛ ጥያቄ ስለ ነቢያት ነው። ነቢያት በእኛ በእስልምና ትልቅ ደረጃ ነው ያላቸው፣ በጣም ትልቅ ደረጃ ነው ያላቸው። እንደውም በክርስትናው ግን የነቢያት ደረጃ እስከምን ድረስ ነው? ይህንን ትንሽ ብታስረዳን ደስ ይለኛል። ጀዛከላሁ ኸይረን። ኦኬ የመጀመሪያው ያው በ1879 የቁም ጽሑፍ የባሮሜ ትርጉም የሚባለው እንትኑ ላይ መጽሐፋቸው ላይ የተለያየ ቦታ ላይ ሙክራብ የሚለውን በዛን ሰዓት የነበረው መስጂድ ብሎ ነው የሚያስቀምጠው። መስጂድ የሚለው ቃል ያው ሰጀደ ነው ራሱ መስገጃ ማለት ነው። ሲምፕሊ ሲተረጎም ማለት ነው መስገጃ ወይም ደግሞ ማምለኪያ ማለት ነው። ከዛ አንጻር ነው እንትን ያሉት ማለት ነው። አረብኛው መስጂድ ነው የሚለው፣ የግሪኩ ሲናጎስ ነው የሚለው። ሲናጎስ ማለት ሙክራብ ማለት ነው። ሙክራብ መስጊድ እና አይ ቲንክ ሲናጎስ የሚባለው ነገር ኢንተርቼንጅ ናቸው፣ ተለዋዋጭ ናቸው ራሱ ማለት ነው። የቃላት ነው፣ ሊንጉስቲካል አፕሮች ነው። ስለዚህ በ1879 ላይ የተጠቀሰው በ1954 የተጠቀሰው ትርጉማቸው አንድ ነው። ያው ሙክራቡ መስገጃ ነው የሚሰግዱበት ስለነበረ ከዛ አንጻር ነው መስጊድ ብለው ያስቀመጡት ማለት ነው። እና ይህን ይመስላል። የመጀመሪያው ጥያቄ ተመለሰልህ? ተመልሶልኝ። ከዛ አንጻር ነው። ሁለተኛ ነቢያት ያላቸው ደረጃ በእኛ በኢስላም ነቢያት ሜጀር ሲን አይሰሩም ብለን ነው የምናምነው። አበይት የሆኑ ኃጢአቶችን አይሰሩም። ለምሳሌ ማሻረክ፣ ዝሙት፣ አራጣ ምናምን፣ ወላጅን አለማክበር፣ ያለ ሀላል ያለ ህግ ነፍስ መግደል ምናምን የመሳሰሉ ነገሮችን አያደርጉም ብለን ነው የምናምነው። በባይብል ላይ ግን ስትመለከተው ነቢያቶች ያሻረኩ አሉ፣ ሽርክ ውስጥ የገቡ አሉ ራሱ ማለት ነው። ያሻረኩ አሉ። ሱሌይማን ለምሳሌ ሽርክ ውስጥ እንደገባ ይናገራል። ዳውድ አለይሂ ሰላም ዝሙት እንዳደረገ ይናገራል። በዛ ላይ ደግሞ የኦሪዮን የሚባል ሰው አስገድሎ ዝሙት እንዳደረገ ይናገራል። ከሴጣን መልእክት ተቀብሎ ነበረ። ሂድና እስራኤልን ቁጠር ብሎ ሴጣን ከሴጣን ሁላ መልእክት የተቀበለበት ሰዓት አለ። እና ነቢያቶች የተለያየ ነገር ነው። ዳውድ አለይሂ ሰላም አሁን በህጉ መሰረት ይገደል ነበረ። ዝሙት ያደረገ ይገደላል። እና ደግሞ ከአንድ አምላክ ውጭ ከሌላ አካል መልእክት የተቀበለ ዘዳግም 18:19 ላይ ይገደላል ማለት ነው። በዛ መሰረት ግን አልተገደለም። ስለዚህ የነቢያት ትክክለኛ ደረጃው ያለው ቁርአን ላይ ነው የምንለው። ለዛ ነው ቁርአን ነቢያቶች አይሳሳቱም ብሎ አላስቀመጠም። ሊሳሳቱ ይችላሉ፣ ነገር ግን አበይት የሆኑ ኃጢአቶችን አይሰሩም ነው። ማሻረክ ለምሳሌ ዝሙት፣ ያለ ህግ ያለ ሀቅ ነፍስ መግደል፣ የገደለ ይገደላል ነው እንትኑ ሸሪያው። እነዚህ ነገሮች አያደርጉም ነው የምንለው። ከዛ አንጻር ነው የሚታየው ማለት ነው።
ኦኬ ኢንሻአላህ ጀዛከላህ ኡስታዙና በጣም የሚገርመኝ እኔ ኢየሱስን ነቢይ ብለን በምንጠራበት ጊዜ በዚህ አስተሳሰብ ነቢያትን በሚያዩት አስተሳሰብ ነው እንግዲህ የማይቀበሉት ማለት ነው። እኛ ነቢይ ብለን ስንል በጣም አክብረንና በትልቅ ደረጃ ላይ አስቀምጠን ነው ያለ ነው ነቢዩ ኢሳን እና በዚህ ሁኔታ ነው እንግዲህ ነቢይ ነው ስንል እነሱ በጣም ቅር የሚላቸው ማለት ነው። ነቢይ ነው። ማርቆስ 6:4 ላይ ነቢይ እንደሆነ ይናገራል ራሱ ማለት ነው። ስለዚህ ነቢይ ነው፣ ምንም ችግር የለውም። ራሱ ነቢይ ከሆነ ደግሞ ፊሽካው ተነፋ። ከዛ በኋላ አምላክ ነው፣ የአምላክ ሁለተኛ አባል ነው ማለት ድራማ ነው፣ ቲያትር ነው፣ ተውኔት ነው፣ ቁማር ነው የሚሆነው። ለማን ነው ነቢይ ስንል ለአንድ አምላክ ነው ነቢይነቱ። ነቢይ ነው ከተባለ የማን ነቢይ ነው? የዚያ አንድ አምላክ ከተባለ ከአንድ አምላክ ውጭ ነው ማለት ነው። ነቢይ ደግሞ ከአንድ አምላክ ሰምቶ የሚያስተላልፍ ሰው ነው። ይህንን ነው የምናየው ማለት ነው። የዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ እንደዛ ነው። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ ነው የሚለው። ዘማን ክራይስት ጂሰስ አለ። እሱም ሰው ክርስቶስ ነው አለ። መሀል ላይ ያለው ኦንቶሎጂካሊ ሰው ነው ብሎ ያስቀመጠው። ሜታፊዚካሊ ግን ነብይና መልእክተኛ ነው። መልእክተኛ ነው ከተባለ ፊሽካው ተነፋ። ራሱ ፉርሽ ነው የሚሆነው። ከዛ በኋላ ለምን መልእክተኛ ከሆነ ከማን ነው መልእክት የተቀበለው? ከአንዱ አምላክ ከተባለ አሃ መልእክት ከተቀበለ እሱ አምላክ አይደለም ማለት ነው። አይ አምላክ ነው ከተባለ አምላክ የራሱ ሙሉ እውቀት አለው፣ ከሌላ አካል የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ 12:49 ላይ እኔ ከራሴ ምንም አልተናገርኩም ይላል። አምላክ እንዴት ከራሴ አልተናገርኩም ይላል? ከሌላ አካል ለምን ይሰማል? ከሌላ አካል ለምን ያዳምጣል? የራሱ እውቀት ካለው ከሌላ እየሰማ ነው። ራሱ ከእርሱ የሰማሁትን መልእክት ለዓለም እናገራለሁ ይላል ዮሐንስ ወንጌል ምዕራፍ 8:26 ላይ። ከእርሱ መስማት ለምን አስፈለገው? ራሱ ጋር ካለው እውቀቱ ሙሉ እውቀት ከሆነ ለምን ይሰማል? አስፈላጊ አይደለም መስማቱ። ናያ ነው። ከዛ አንጻር ማየት ትችላለህ ለማለት ፈልጌ ነው። በያ ኦኬ ጀዛከላህ ኸይረን ኡስታዝ፣ በጣም ነው አመሰግነው። ኢንሻአላህ ልታወርዱኝ ትችላላችሁ አሁን ኢንሻአላህ። ጀዛከላህ። እሺ አይ ቲንክ ቢኬ ቤት መክፈት ትችላለህ? ትከፍታለህ? መክፈት ትፈልጋለህ? እሺ ትከፍታለህ መሰለኝ ትንሽ። ቢኬ ጋር ያጀማ ፎሎ አርጉት። እዚህ ያላችሁ 856 ሰዎች ያላችሁ 861 ቢኬም ፎሎ ያደረጋችሁ ሰዎች ካላችሁ አድርጉ አሁኑኑ ማለት ትጠቀማላችሁ። ኢንሻአላህ በተለያየ ሙግቶች የተለያየ ሀሳቦችን በማሳለጥና በማረቅ ይታወቃል። ኢንሻአላህ በተቻለ አቅም ፎሎ አድርጋችሁ ፎሎ አስደርጉት። ቢያንስ ሰዎች ይጠቀማሉ። ራሱ አንድ ሰው ሂዳያ ቢያገኝ ሂዳያ ያገኘው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨመር ወደ ፒኬም ሼር ወዳደረጋችሁትም ሰው ወደ እናንተ ይመጣል ራሱ አጅሩ ማለት ነው። ስለዚህ ያ ነው ጥቅሙ ማለት ነው። እዚህ እንደምታዩት የቢዝነስ ፕሮሞቲንግ ምናምን አይደለም የሚሰራው። እዚህ የቢዝነስ ኦሪየንቴሽን አይደለም እንትኑ። አካውንቶቻችን ደርስ ነው፣ የማስተማሪያ ነው፣ ወደ ኢስላም የምንጠራበት ነው። አካውንቶቻችን አደገ ማለት አንድ ሪሳላ ከእኔ የሰማችሁትን መልእክት አንድ ብትሆን ሲንግል የሆነ ቨርስ ቢሆን ረሰላል ስለማድረሱ ብለዋል። ስለዚህ ስለ ኢስላም ሲሰሙ ስለ ራሳቸው ሃይማኖት ሲሰሙ እያነጻጸሩ እንትን ሲሉ የመስለም ቻንሳቸው በጣም ብዙ ሰዎች አሁን የዛሬ ዓመት የዛሬ 6 ወር ምናምን የተዘራው ዘር ነው እየበቀለ ያለው ማለት ነው። በቅሎ ምናምን ነገር የዛሬ ስንት ጊዜ እኮ ሰምቼ ነበረ፣ እንደዚህ ነበረ እኮ እንደዚህ ነበር፣ እንደዚህ ሰምቼ ዛሬ ስንት ዓመት ሰምቼ ነበረ፣ ይሄው ሰውና ፍጡር አምልካችሁ ጀነት አትገቡም ብለህ ተናገረ፣ ይሄው በቃ ጭንቅላቴ እንቅልፍ ሊወስደኝ አልቻለም ምናምን ይላሉ ሰዎች። ስለዚህ ምንድነው ያለው አማራጭ ምንድነው? እኛ የምንሰራበት ይሄ አካውንቶቻችን ቢዝነስ ኦሪየንቴሽን አይደለም፣ ፖለቲካ ሴቲንግ አይደለም። ራሱ ስለ ፖለቲካ አይደለም የምናወራው ሰዎችን ወደ አላህ የምንጠራበት ነው። ስለዚህ ምን ማድረግ አለብን? ፎሎ መደራረግ መቻል አለብን። ይህንን ነው ማድረግ ያለብን። ፎሎ ማድረግ ፒኬም ፎሎ ማድረግ አለብን። ኡስታዝ ጀማልን ፎሎ ማድረግ አለብን። ፎዚን ፎሎ ማድረግ አለብን። ለምን? አካውንቶቻችን ባደገ ቁጥር ሰዎች ወደ ኢስላም የሚመጡበት ፕሮባቢሊቲ ሰፊ እየሆነ ይመጣል። የእስልምና አድማሱ የዳዋ ተደራሽነቱ ሰፊ ይሆናል። ይሄ ነው ያመጣንም ያስመጣንም፣ ይሄ ነው ምክንያታችን። ሌላ ምንም ምክንያት የለንም። ስለዚህ ፒኬም ፎሎ አድርጉት ኢንሻአላህ። አሁን ቤት ይከፍታል።
ቀጥታ ወደ እሱ ቤት እንሄዳለን ማለት ነው። ሁላችንም ተሰብስበን እኔም እወጣለሁ የተወሰነ አንድ ሁለት ደቂቃ ፒኬ ጋር ሄድና ከዛ በኋላ ሰው ሲገባ ኢንሻአላህ እወጣለሁ ማለት ነው። ፒኬ ከበት ውጣና እንምጣ ቤት። እሺ ኡስታዝ ጀዛኩሙላሁ ኸይረን። አላህ ኸይር ጀዛን ይክፈል። አመሰግናለሁ። አሜን አሜን።